ሰሞኑን የምንነጋገርበት ሐሳብ እሁድ ዕለት የተወሰነ ነገር ተናግሬያለሁ። የጽዮንን ተራራ መያዝ የሚለውን ሐሳብ እየተመለከትን ነው። ከዛ ጋር ተያይዞ በእነዚህ ቀናቶች ውስጥ በተብራራ መልኩ ጽዮን ብለን የምንለውን ነገር ለመመልከት እንሞክራለን። ከዛ ደግሞ ፕራክቲካሊ ወደኛ ቤት ወደኛ ህይወት ሰኞን፣ ማክሰኞን፣ ሮብ፣ ሐሙስን ሊያኖረን የሚችለውን ህይወት እውቀት ለእናንተ አእምሯችሁ ውስጥ እንዲቀመጥ ከፊት ለፊት የተቀመጠውን ስዕል እያየን እና እኔ የምናገረውን ሐሳብ ከዛ ጋር የምታያይዙበት ነገር ይኖራል። በትንቢተ ኢሳይያስ መጽሐፍ ምዕራፍ 2 ላይ ከቁጥር 2 ጀምረን በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላል። አሕዛብም ሁሉ ወደ እርሱ ይሰበሰባሉ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ። በአሕዛብም መካከል ይፈርዳል፣ በብዙ አሕዛብም ላይ ይበይናል። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲህ አይማሩም። ዮሐንስ ራእይ መጽሐፍ ላይ ደግሞ ዮሐንስ ራእይ መጽሐፍ ምዕራፍ 17 ላይ ደግሞ እንሄድና ተጓዳኝ የሆነ ሐሳብን ሊያብራራልን የሚችል የእግዚአብሔር ቃል እናነባለን። ዮሐንስ ራእይ መጽሐፍ ምዕራፍ 17 ቁጥር 1 7ቱንም ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ ና በብዙ ውሃዎች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳይሃለሁ። የምድር ነገሥታት ከእርሷ ጋር ሰሰኑ፣ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ። በመንፈስም ወደ በረሃ ወሰደኝ። የስድብም ስሞች በሞሉበት 7 ራሶችና 10 ቀንዶች ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ። ወደታችን እንወርድና ቁጥር 7 ላይ ባየኋትም ጊዜ እጅግ ታላቅ ድንቅ አደነቅሁ። መልአኩም አለኝ፣ የምትደነቀው ስለምንድን ነው? የሴቲቱን ምስጢርና የሚሸከማትን 7 ራሶችና 10 ቀንዶች ያሉትን የአውሬውን ምስጢር እኔ እነግርሃለሁ። ያየኸው አውሬ አስቀድሞ ነበር፣ አሁንም የለም፣ ከጥልቁም ይወጣ ዘንድ አለው፣ ወደ ጥፋትም ይሄዳል። ስሞቻቸውም ከዓለም ፍጥረት ጀምሮ በሕይወት መጽሐፍ ያልተጻፉ በምድር የሚኖሩ አውሬው አስቀድሞ እንደነበረ አሁንም እንደሌለ ነገር ግን እንዳለ ሲያዩ ያደንቃሉ። ጥበብ ያለው አእምሮ በዚህ ነው። 7ቱ ራሶች ሴቲቱ የተቀመጠችባቸው 7 ተራራዎች ናቸው። 7 ነገሥታት ደግሞ ናቸው። 5ቱ ወድቀዋል፣ አንዱም አለ፣ የቀረውም ገና አልመጣም። ሲመጣም ጥቂት ጊዜ ሊቆይ ይገባዋል። ዮሐንስ ራእይ የመጽሐፉ አፈታት ምሳሌያዊ በሆኑ በጣም ብዙ ስዕላዊ የሆኑ ትንቢታዊ ነገሮችን ስለሚናገር ራእይም ስለሆነ የመጽሐፍ ቅዱሱን አፈታት ከዮሐንስ ራእይ የምናገኛቸውን ቃላቶች ለመፍታት ሌሎች የመጽሐፍ ቅዱስ ክፍሎች የማየት ግዴታ ይኖርብናል። ለምሳሌ ቁጥር 1 ላይ በብዙ ውሆች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳይሃለሁ ይለዋል። በብዙ ውሆች ላይ የተቀመጠችው የተባለችው በሴት የተመሰለችው ጋለሞታ ተብሎ ስያሜ የተሰጣት ባቢሎን የምትባል መንፈሳዊ ስያሜ ያላት ስርዓት ናት ባቢሎን የሚለውን። ስለዚህ አሁን ባቢሎን አንድ ወቅት ላይ የነበረ ሀገርና ከተማ ነው።
ግን ደግሞ መጽሐፍ ቅዱስ ከተማ ነው ብቻ ብሎ አልዘጋውም። ስርዓት ነው። ማህበረሰብን፣ ሀገራትን የሚያስተዳድር ስርዓት ነው። ስለዚህ መጽሐፍ ቅዱስ ሲናገር እንደውም ጌታ ኢየሱስ ክርስቶስ የሞተበትን ቦታ ዮሐንስ ራእይ ላይ ጌታችን የተሰቀለበትን ቦታ ባቢሎን ይለዋል፣ ወይም ደግሞ በመንፈሳዊው ስማት ባቢሎን ይለዋል። በኢየሩሳሌም ከተማ ነው የተሰቀለው፣ ግን የሰቀለው ሲስተም ኢየሱስ ክርስቶስን የተዋጋው ሲስተም የባቢሎን ሲስተም ነው። ስለዚህ ባቢሎን የሚለው ስም የሀገር ስም ብቻ ሳይሆን አመፅን የሰው ልጆች በምድር ላይ ከማድረግ ከጀመሩበት ጊዜ ጀምሮ እስካሁኑ እስከኛ ዘመን ድረስ ያለውን አመፀኛውን የጨለማውን መንግስት የሚወክል የኑሮ ስርዓት ባቢሎን ይባላል። ስለዚህ ባቢሎን ደግሞ በሴት ነው የተመሰለው እና በሴት የተመሰለችውን እቺን ባቢሎን በምኖች ላይ ተቀምጣለች ነው የሚለው። በውሆች ላይ መጀመሪያ አይደለ አይታችኋል። በውሆች ላይ በብዙ ውሆች ላይ ምን ያለችውን የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳያለሁ ካለ በኋላ ይሄ ደግሞ የዚች የጋለሞታዋ ደግሞ ግንኙነት ከነማ ጋር እንደሆነ መጽሐፉ ሲናገር ከማ ጋር ነው? ከነገስታት ጋር ነው። ኦኬ። ስለዚህ ባቢሎን ስርዓቱ የተቀመጠው በብዙ ውሆች ላይ ነው። ግንኙነቱ ግን ኔትወርኩ ግን ከማ ጋር ነው? ከነገስታቶች ጋር ነው። ዮሐንስ ራእይ መጽሐፍ ምዕራፍ 17 ላይ ያለውን ሐሳብ ነው የምናየው። ስለዚህ ብዙ ውሆች የሚለው የመጽሐፍ ቅዱስ ምሳሌያዊ ንግግር የሚያሳየው ህዝቦች ነው። ስለዚህ ውሃ የሚለው ሐሳብ በአውዱ ተፈጥሯዊውን ውሃ የሚያሳይበት ጊዜ ያለው መጽሐፍ ቅዱስ ደግሞ መንፈሳዊ ምሳሌም ደግሞ ያለው ነገር አለ። ብዙ ውሃ ወይም ደግሞ ውሆች ሲል ምንድነው? ህዝብ የሚለውን ሐሳብ ያሳያል። ስለዚህ ባቢሎን የተባለ መንፈሳዊው ስርዓት የተቀመጠው ላይ ነው? ህዝቦች ላይ ነው። ብዙ ህዝቦች ካለ ኢትዮጵያም አለችበት። ብዙ ህዝቦች ካለ በምድር ያሉት ሁሉ አሉበት። ስለዚህ በምድር ላይ ባሉ ሰዎች ስጋ ለባሾች ሁሉ ላይ የሚሰራው ስርዓት አንድ አይነት ስርዓት ነው። የማን ስርዓት ነው? የባቢሎን ስርዓት ነው። ይሄ ስርዓት ደግሞ አመፅን ሉሲፈር ካመፀበት ጊዜ ጀምሮ ወደ ሰው ልጆች ዓለም እንዲገባ ያደረገው ስርዓት ነው። ይህንን ስርዓት በተደራጀ መልክ ለመስራት ብሎ በናምሩድ መልክ እንዲይዝ አድርጎት በነገስታቶች መዋቅር ውስጥ ይሄ ስርዓት እንዲገለጥ አድርጓል። አሁን ባቢሎንን ብዙ ጊዜ ሰው ትዝ የሚለው የት ነው? ዘፍጥረት መጽሐፍ ምዕራፍ 11 ላይ አይደለ? ግን መጽሐፍ ቅዱስ ሲናገር ዘፍጥረት 11 ላይ ያለው የተጀመረው ነገር የቱ ድረስ አለን የሚል ራእይ እኮ የዮሐንስን ዘመን ብቻ አይደለም የሚመጣውም ዘመን ላይ ሁሉ አለ ይሄ ስርዓት። ተግባብተናል አይደል? ስለዚህ ስርዓቱን የሚሽረው ሙሉ ለሙሉ ማን ነው ማለት ነው? የክርስቶስ ኢየሱስ መንግስት በሙላት ሲገለጥ ነው። የክርስቶስ መንግስት በሙላት እስኪገለጥ ድረስ በሰው ልጆች ሁሉ ላይ ይሄ ስርዓት በተለያየ መንገድ ምን እያለ ነው? ተቀምጧል። መቀመጫዋ ምን ላይ ነው ያለው? እንድትይዙት ብዙ ህዝቦች፣ ብዙ ውሆች ህዝቦች ላይ ነው። ግንኙነቷ ግን ካያችሁት የምድር ነገስታት ከእርሷ ጋር ሴሰኑ። የተቀመጠችው ምኖች ላይ ነው? ህዝቦች ላይ ነው። ግን ኮሚኒኬት የምታደርገው ሴሰኑ የሚለው ወይም ደግሞ ኢንተርኮርስ የምታደርገው ግን ከምኖች ጋር ነው? ስለዚህ የባቢሎን ሲስተም ህዝብን ሳይሆን የሚገዛው ምኑን ነው? ነገስታት። በነገስታቱ በኩል ማንን ይገዛል? ህዝብን። ስለዚህ ቶፕ ኦፍ ደ ማውንተን ነው ባቢሎን የምትፈልገው። ከኔ ጋር ናችሁ? እንድትይዙልኝ እፈልጋለሁ። ስለዚህ አሁን ምን አለ መጽሐፍ ቅዱስ? እነዚህን ደግሞ ነገስታቶች ሲገልጥልን 7 ራሶች ወይም ደግሞ 7 ምኖች ይላቸዋል? ተራሮች ይላቸዋል። ስለዚህ ተራራ የምን ምሳሌ ነው ማለት ነው? የአገዛዝ ተራራ የአገዛዝ ምሳሌ ነው መጽሐፍ ቅዱስ ላይ። ለዚህ ነው መጥምቁ ዮሐንስ በተላከ ጊዜ ታስታውሱ እንደሆነ ጥሪው በምድረ በዳ የሚጮህ ድምፅ ይልና ከዛ በኋላ በፊትህ መንገድን የሚጠርግ ሰው እልካለሁ ካለ በኋላ የሱ የአዋጅ ነጋሪው ድምፅ ምን ብሎ ነው የሚናገረው?
ተራራው ዝቅ ይበል፣ ሸለቆ ከፍ ይበል፣ ሰረጓጉጡ ጠማማው ይቃና። ይሄ ነገር መጥምቁ ዮሐንስ የተላከው ተልእኮን ያሳያል። ምክንያቱም የማ መንግስት ሊመጣ ነው። ስለዚህ የእግዚአብሔር መንግስት ሁል ጊዜ ታርጌቱ ከምን ጋር ነው ማለት ነው? ተራራውን ዝቅ ያደርጋል፣ ሸለቆውን ከፍ ያደርጋል፣ ህዝብን ከፍ ያደርጋል። አግኝታችሁኛል? ጠማማውን ያቀናል፣ ሰረጓጉጡን ያስተካክላል። ስለዚህ መጥምቁ ዮሐንስ ምን አለ? የእግዚአብሔር መንግስት እየመጣ ነውና ተራራው ምን ይበል? ምን ማለት ነው? ምድር ላይ ያሉት ተራሮች ሁሉ ሌላ ተራራ እየመጣባቸው ነው። ኦኬ። ስለዚህ ተራራ የምን ምሳሌ ነው? አገዛዝ። እሺ አግኝታችሁኛል? ስለዚህ ዮሐንስ ራእይ አሁን ምዕራፍ 17 ላይ ቁጥር 1 ቁጥር 7 እስከ 9 ያየነው ቦታ ላይ ሴቲቱ የተቀመጠችባቸው 7ቱ ራሶች 7 ተራራዎች ናቸው። 7 ደግሞ ምንድን ናቸው ይላል? ነገስታት፣ አገዛዞች ናቸው። ስለዚህ አሁን ሴቲቱ ኮሚኒኬት የምታደርገው ኔትወርክ የምታደርገው ከምኑ ጋር ነው? ከተራሮቹ ጋር ነው፣ ከአገዛዞቹ ጋር ነው። ከነሱ ጋር ኔትወርክ ስታደርግ ምኖቹን ይገዛሉ? ህዝቡን ይገዛሉ ማለት ነው። ተራራ ካያችሁ ከሁሉ በላይ ከፍ ያለ ነው አይደል? ስለዚህ ከውሃም ምን ያለ ነው? ከፍ ያለ ነው። ስለዚህ ህዝቦች ሁሉ የሚገዙት በምኑ ነው ማለት ነው? በተራራ ላይ ባለ ነገር ነው። ከዛ ደግሞ ሴቲቱ ባቢሎን የተባለችው፣ ሴት ስላችሁ የሆነ ሴት ብቻ በሴት ስም የተጻፈችው ባቢሎን ደግሞ ከአውሬው ጋር ነው አብራ ያለችው። እንደውም በፊት የነበረ ከዛ ደግሞ ድሮ ነበር ይላል አውሬው፣ ከዛ የለም፣ ከዛ ደግሞ ይመጣ ዘንድ አለው ይልና ባቢሎን ጋር አብሮ ኮላቦሬት አድርጎ የሚያንቀሳቀሳት አቅም የሚሰጣት ምኑ ነው? አውሬው ነው። ተግባብተናል? አውሬው ማን ነው? ዲያብሎስ ነው። ስለዚህ ዲያብሎስ ቶፕ የሆነውን ነገር ነው የሚፈልገው። ሄሎ ዲያብሎስ ሰይጣን በምድር ላይ ህዝብ ጋር ወርዶ አይሰራም። አጋንንቶቹን ነው የሚያሰማራው። እሱ መያዝ የሚፈልገው ምኑን ነው? አገዛዝን ነው። አገዛዙ ላይ ነው ያለው። ስለዚህ አሁን እንደዚህ እናስብ። ተራሮቹን እንድናውቃቸው ፈልጋለሁ። የተራራ ስም የሰራራ ትርጉሙ ምን እንደሆነ ገብቷቸዋል አይደል? ኦኬ። ስለዚህ በምድር ላይ ያለ የትኛው ማህበረሰብ የሚገዛበት አገዛዝ ስያሜው ምንድን ነው? ተራራ ነው። እሺ መጀመሪያ ያነበብነው የኢሳይያስ መጽሐፍ ምዕራፍ 2 ቁጥር 2 ጀምሮ ያለውን ክፍል ካነበባችሁት በዘመኑ መጨረሻ የእግዚአብሔር ቤት የሚባል ተራራ አለ። የእግዚአብሔር ቤት ተራራ ከተራሮች ሁሉ በላይ ምን ይላል? ስለዚህ የወላችሁ ስዕሉን አይታችሁታል። አንድ ሌላ ተራራ የለም ላይ። እነዚህ ተራሮች ላይ ሁሉ ምን አለ ማለት ነው? አንድ ተራራ አለ። ያ ተራራ የማ መንግስት ነው? የእግዚአብሔር መንግስት ነው። አሁን ጥያቄው እኔና እናንተ የምናይበት እይታችን እንዲህ ካልሆነ የእግዚአብሔር መንግስት ከተራሮች ሁሉ በላይ ምን ያለ ነው? ከፍ ብሎ የጸና ተራራ ነው። ወደ ኢሳይያስ እንመለስ አንድ ጊዜ። እሺ ኢሳይያስ ላይ በዘመኑ ፍጻሜ የእግዚአብሔር ቤት ተራራ ከተራሮች ራስ ላይ ጸንቶ ከኮረብቶችም በላይ ከፍ ከፍ። አሁን እንያዘው። መቼ ነው እንደዚህ የሚሆነው አለ? በዘመኑ ፍጻሜ። የዘመኑ ፍጻሜ መቼ ነው? ይህንን ነው አሁን መጀመሪያ እንድንፈታ የሚያስፈልገን። የዘመኑ ፍጻሜ መቼ ነው? ኦኬ። በዘመኑ ፍጻሜ አንድ እርግጠኛ የሆነ ነገር ይሆናል ብለውናል የእግዚአብሔር ሰዎች። የእግዚአብሔር ቤት ተራራ በተራሮች ሁሉ ላይ ምን ይሆናል? ጸንቶ፣ ራሳቸው ላይ ጸንቶ አይደል የሚለው? እሺ አሁን የተወሰነ ነገር እንይዛለን። የዘመኑ ፍጻሜ የሚለው ምንድን ነው? ደግሞም የእግዚአብሔር ቤት ተራራ በተራሮች ምን ላይ ነው የሚለው? ራስ ላይ ነው የሚለው።
ስለዚህ ታርጌቱ ማላይ መሆን ነው፣ ራስ ላይ መሆን ነው። ራስ የሚባለው የቱ ነው? የተራራው ራስ የቱ ጋር ነው ያለው? ጫፉ። ስለዚህ አይንታችሁኛል። ተራራው ምን እያለን የሚሄደው? እየቀጠነን የሚሄደው ቅሬታ ነው። በቁጥርም በሳይዝም ትንሽ ነው የተራራ ጫፍ። ምን ማለት ነው? ተራራው ምንም አንድ ወጥ ቢሆን ከላይ ግን ያለው ቶፕ ኦፍ ደ ማውንቴን ምንድን ነው? ጥቂት ነው። ፊው። አግኝታችሁኛል። ለምሳሌ አንዱን ተራራ እንውሰድ። በዚህ ጥግ ያለው ተራራ ምንድን ነው? የሃይማኖት ተራራ። የትኛውም እምነት ምኑንም ያህል ቢሊየን ህዝብ ይኑረው፣ ወደ ላይ የሄዳችሁ ቶፑን ስታዩት አንድ ሰው ነው፣ ወይም ደግሞ የሲኖዶስ አባላቶች። አግኝታችሁኛል። ያንን ተራራ በአጠቃላይ መመሪያ የሚያወጡለት እነማን ናቸው? እላይ ያሉት ናቸው። የእግዚአብሔር መንግስት መያዝ የሚፈልገው የቱን ነው? ጫፍ ያለውን ነው። ስለዚህ ራእያችን ህዝብ ማብዛት ሳይሆን ጫፍ ላይ የሚቀመጡ ሰዎች መፍጠር ነው መሆን ያለበት። ምኑንም ያህል ፐርሰንቴጅ እዚህ ሀገር ብንጨምር በጌታ የዳንን ሰዎች ቶፕ ኦፍ ደ ማውንተንን ካልያዝ ነው ፖሊሲያቸው ያስተዳድረናል። አመጻቸው ያስተዳድረናል። ክፋታቸው ያስተዳድረናል። ምክንያቱም የተራራው ጫፍ ላይ ያሉ ናቸው የሚገዙት እንጂ ተራራው ታች ላይ ያሉ፣ ተራራው መሃል ላይ ያሉ አይገዙም። ከኔ ጋር ናቸው። ስለዚህ እግዚአብሔር ቤት ተራራ ታርጌት የሚያደርገው የቱን ነው? እሺ ለምሳሌ ሃይማኖቱን እንዲሁ አሳየዋችሁ። መስጊድ ጋር ብንሄድ ወይም መቅደስ ጋር ብንሄድ ምኑንም ያህል በቁጥር በሚሊየን ቢኖሩ መመሪያ የሚያወጡት የትኞቹ ናቸው? ጫፍ ላይ ያሉት ነው። የትምህርት ተራራ አለ አይደል? ምኑንም ያህል አስተማሪዎችና ተማሪዎች ከታች ቢኖሩ ትምህርት ሚኒስቴር ነው የሚያስተዳድረው። የትምህርት ሚኒስቴር የሰራተኞች ብዛት ከተማሪ ጋር እኩል ጫፉ ላይ ነው ሁሌ ምን የሚለው ፖሊሲ የሚያወጣው። የእግዚአብሔር ቤት መውረስ የሚፈልገው የቱን ነው? እዛ ጋር ያለውን። ለዚህ ነው ላይ የሚሄዱ ሰዎች መሰራት ያለባቸው። አብራችሁ ናችሁ? በየትኛው ዘመን መቼ ነው የሚሆነው? ይሄ ነው ያለን። የዘመን ፍጻሜ የሚለውን ሐሳብ አንድ ጊዜ እናውራው። የዘመን ፍጻሜ የሚለው ቃል የሚያሳየው 2025ን ወይም 2017ን ብቻ ሳይሆን ጌታ ኢየሱስ ክርስቶስ በስጋ ወደ ምድር ከገባበት ጊዜ ጀምሮ ያለውን ዘመን እስካሁን ድረስ ያለው ዘመን ሁሉ የሚባለው ምንድን ነው? የዘመኑ ፍጻሜ ተብሎ ነው የሚታወቀው። ገላትያ መጽሐፍ ምዕራፍ 4 ላይ ሄዳችሁ ስታነቡ የዘመኑ ፍጻሜ ምን ባለ ጊዜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን አይደለ ከሕግ በታች ሆኖ የተወለደውን ልጁን ምን አለ? ላከ። ስለዚህ ልጁ የተላከው መቼ ነው? የዘመኑ ፍጻሜ ምን ባለ ጊዜ በደረሰ ጊዜ። የትኛው ዘመን? ከኔ ጋር ናችሁ? የትኛው ዘመን ነው ጥያቄው። ኦኬ። ምክንያቱም የዘመኑ ፍጻሜ በደረሰ ጊዜ ከተባለ አንድ የሆነ ኤጅ አለ። ዘመን የሚለው ሐሳብ የሚያሳየው ዓመት ለማለት ሳይሆን አስተሳሰብ፣ ስርዓቱ፣ በምድር ላይ ሰውን የሚያስተዳድረው ስርዓት፣ ይሄ ስርዓት ከዚህ በኋላ ሊፈጸም ይገባል፣ ሊያበቃለት ይገባል ብሎ እግዚአብሔር በቀጠረለት ቀን ማብቂያውን ማን ጀመረው? ኢየሱስ። ስለዚህ የሰው ልጅ በምድር ላይ ከተፈጠረበት ጊዜ ጀምሮ አመጽ ወደ ምድር ገብቶ ሰዎች ከእግዚአብሔር በማመጽ የባቢሎንን ስርዓት ካዋቀሩበትና የምድር ሁሉ አገዛዝ በጨለማው ስልጣን ውስጥ ከገባበት ጊዜ ጀምሮ እግዚአብሔር ቀን ቀጥሯል። ምን ሊያደርገው? ያንን ዘመን ምን ሊለው? ሊፈጽመው። ስለዚህ እግዚአብሔር የዛ ዘመን ፍጻሜን በቀጠረበት ሰዓት ያንን ዘመን ለመፈጸም የወሰነበት፣ መፈጸም የሚለው to end that age 4 ነጥብ ሊያደርግበት እንደማለት ነው። በወሰነበት ጊዜ እግዚአብሔር ማንን ላከ? ልጁን ላከ።
ስለዚህ ከመምጣት በፊት እንደው ለማለት ከልጁ መምጣት በፊት የመጡ ነቢያቶች የመጡ የትኛውም ተልከው ያገለገሉ አገልጋዮች ሁሉ 4 ነጥብ ሳይሆኑ ነጠላ ሰረዝ ድርብ ሰረዝ ናቸው። ምን ማለት ነው? ይመጣሉ፣ የእግዚአብሔርን ፕሮግራም ያሳዩናል፣ ግን የዘመኑ ፍጻሜን ይዘው አይደለም የመጡት። እስከ መጥምቁ ዮሐንስ ድረስ የእግዚአብሔር መንግስት ምን ትላለች? በኃይል ምን ትላለች? ትገፋለች። እስከማ ድረስ? እስከ መጥምቁ የመጥምቁ ዮሐንስ ጊዜ ልክ ሲደርስ ግን የእግዚአብሔር መንግስት በኃይል መግፋት ሳይሆን ተገልጣለች። እስከዛ ድረስ ምን እያደረገች ነበር? ስለዚህ ሙሴ ሲመጣ በሙሴ ማን እየገፋ ነው? አብርሃም ሲመረጥ በአብርሃም ማን እየገፋ ነው? የእግዚአብሔር መንግስት ምን እያለ ነው? ወደ ምድር እየቀረበ ነው። ወደ ምድር እየመጣ ነው። ማንን እየተጫነው ነው? የባቢሎንን ሲስተም እየተጫነው ነው። እየመጣ ነው። እስከማ ድረስ? ከዛ በኋላ ልክ መጥምቁ ዮሐንስ መጥቶ የእግዚአብሔር መንግስት ቀርባለች ብሎ የክርስቶስ ኢየሱስን መምጣት እንዳበሰረ ጌታ ክርስቶስ ሲገለጥ የእግዚአብሔር መንግስት ምን ሆነች? ተገለጠች። ወይም ስትገፋ የነበረችው መታየት ጀመረች። የዘመኑ ፍጻሜ የሚባለው በደረሰ ጊዜ የተባለው ከዛ ጊዜ ጀምሮ ነው። ስለዚህ ከዛ ጊዜ ጀምሮ ያለው ሁሉ ያንን ዘመን ለመፈጸም እየሄድን ያለንበት ነው። ክብር ለእግዚአብሔር ይሁን። አስቡ፣ ብዙ ትምህርቶች ከዚህ ጋር ተቃራኒ ሆነው ነው ቸርች ላይ ሲሰጡ የከረሙት። ዘመኑን ለመፈጸም የምትሰራ ቤተ ክርስቲያን ሳትሆን ለዘመኑ እጅ ሰጥታ ለመሄድ የተዘጋጀች ቤተ ክርስቲያን ነው ስንሰራ የነበረው። ከኔ ጋር ናችሁ? እግዚአብሔር ያብቃ ብሎ 4 ነጥብ የሰጠውን ዘመን አንችለውም እንዳንበጣነን በሚል እሳቤ እኛን ምን ያደርገናል? ይወስደናል። ስለዚህ እንሄዳለን ብለው ብዙ ዘመን የነበሩ አማኞች በተሳሳተ ምክንያት በምድር ላይ የእግዚአብሔርን መንግስት በተራሮች ሁሉ ላይ ከማሰልጠን ይልቅ ተሸናፊ ሆነው አልፈዋል። የዘመኑ ፍጻሜን ካልፈታ ነው የእግዚአብሔር መንግስት ትምህርት አይገባንም። የዘመኑ ፍጻሜን መፍታት አለብን። የዘመን ፍጻሜ ማለት ዓለም ሁሉ ተጠቅልሎ የሚያበቃበት አይደለም። እሱ ውስጡ ቢኖርም የዘመን ፍጻሜ የጀመረው መቼ ነው? ኦኬ፣ እሺ። ስለዚህ ምሳሌ ላሳይ፣ አንድ ምሳሌ ላሳይ። ነግሽናል ወንጌላዊ ነጋ ከዛ ጀምሮ እየኖረ ነው። ከዛ እዚህ ድረስ መኖር ትችላለህ፣ መብት ነው፣ ያንተ ስፔስ ነው። እንደፈለክ መመላለስ ትችላለህ፣ ምን ትችላለህ። አሁን ነጋ እንዲፈጸም እንዲወገድ ምን ተብሏል? ተወስኖበታል። ዘመኑ በቃ የሚወገድበት ተግባባን። ስለዚህ የሚወገድበት ቀን ጋር ወይም ደግሞ ጊዜው ጋር የዘመኑ ምን ተባለ? የዘመኑ ፍጻሜ ማለት ይሄ ዘመን ይሄ ነገር ምን የሚልበት እንዲያበቃ የሚወሰን 4 ነጥብ የሚሰጠው እግድ የሚጣልበት እንደማለት ነው። ተግባብተናል። ስለዚህ ኢየሱስ የመጣ ጊዜ ምንድን ነው የጀመረው ማለት ነው? የዘመኑ ፍጻሜ። ኦኬ፣ የዘመኑ ፍጻሜ ኢየሱስ ሲመጣ ነው የጀመረው። እስካሁን ድረስ ምን እየሆነ ነው? እየቀጠለ ነው። 2-3 ጥቅስ ላሳያችሁና የዘመኑን ፍጻሜ የግድ መፍታት መጨረስ ስላለብን፣ አንደኛ ገላትያ መጽሐፍ ምዕራፍ 4 ከቁጥር 3 ጀምሮ፣ ሁለተኛ ዮሐንስ ወንጌል መጽሐፍ ላይ ሄደን እዚህ ኢሳይያስ ላይ እንመለሳለን። ዮሐንስ ወንጌል መጽሐፍ ቁጥር 30 ላይ 31 ቁጥር 31 ላይ አሁን የዚህ ዓለም ምን ፍርድ ደርሷል። ማን ነው ያለው? ኢየሱስ። አሁን ይኸውላችሁ ኢየሱስ ክርስቶስ ገና አልሞተም፣ ወደ መስቀል ሞት እየሄደ ነው። በቀናቶች ልዩነት ሆኖ ነው ይሄን ነገር የሚናገረው። ከዛ በኋላ ኢየሱስ ክርስቶስ ምን አለ? አሁን የዚህ ዓለም ምን ፍርድ ምን ብሏል? ደርሷል። ስለዚህ ይሄ ዓለም ይሄ ኤጅ ዓለም የሚለው ሐሳብ ዘመኑ ምን ሊሆንበት ነው? ሊፈረድበት ነው። ፍርዱ ምን ብሏል? ደርሷል ብሎ ተናግሯል። ስለዚህ ኢየሱስ ክርስቶስ ልክ የመጣ ጊዜ የሚፈርድበት ምን አለ ማለት ነው? ዓለም አለ። ያ ዘመን እንዲዘጋ
አሁን ደርሷል አለ። እንደገና አልፋችሁ ወደ ምዕራፍ 14 ላይ ብትሄዱ ቁጥር 30 ላይ ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም፣ የዚህ ዓለም ገዢ በእኔም ላይ አንዳች የለውም ይላል አይደል? ስለዚህ የዚህ ዓለም ገዢ ሲል እያወራ ያለው ዘመኑን ይገዛ የሚያስተዳድረው ስርዓቱን እያስተዳደረ ያለ ገዢ ምን ይላል? ወደ እኔ ይመጣል፣ በእኔ ላይ ግን ምን የለውም? አንዳች የለውም። ስለዚህ የዚህ ዓለም ገዢ ሲመጣ በእኔ ላይ አንዳች ስለሌለው የዚህ ዓለም ገዢ ምን ይባልበታል? ይፈረድበታል። እንደገና ኢየሱስ ክርስቶስ ደግሞ ሲናገር ይህንኑ ሐሳብ ምን ብሎ ይናገራል? የዚህ ዓለም ገዢ አሁን ወደ ውጭ ይጣላል ይላል። ኦኬ። እስከዛ ጊዜ ድረስ ግን ኢየሱስ ክርስቶስ የዚህ ዓለም ገዢን እውቅና ሰጥቶታል። ሄሎ፣ ሲጠራው ራሱ ምን እያለ ነው የጠራው? የዚህ ዓለም ገዢ። አሁን ጥያቄው ምንድነው? የዚህ ዓለም ገዢ ከዚህ በፊት በኖረበት ዘመን ሁሉ ምን አላለም? አልተፈረደበትም። ከዛ ደግሞ ምን አላለም? ወደ ውጭም አልተጣለም። ስለዚህ አሁን እኔ የመጣሁት የዚህን ዓለም ገዢ ምን ልለው ነው? ልፈርድበትና ወደ ውጭ። ስለዚህ የዘመኑ ፍጻሜ የተባለው እሱ ነው። ከዛ ጊዜ ጀምሮ የዚህ ዓለም ገዢ በፍርድ ተፈርዶበታል፣ ወደ ውጭም ተጥሏል፣ አለቅነትና ስልጣናትንም ተሽሯል። ተግባብተናል። ከዛ ጊዜ ጀምሮ ሙሉ ለሙሉ ከዓለም እስኪወገድ ድረስ የዓለም ገዢ የሚሆንበት ክልሉና ኤሪያው ያለ ክርስቶስ በሆኑት ላይ ብቻ ሆኗል። ከኔ ጋር ናችሁ? ኦኬ። ይህንን እንደገና ደግሞ በሌላ አንድ ጥቅስ እናጽና አንድ ጊዜ። ስለዚህ የዚህ ዓለም ገዢ የሚለው ቃሉ ዓለም የሚለው ኤጅ የሚለው ሐሳብ ነው፣ ዘመን የምንለውን ሐሳብ ነው። ስለዚህ የዘመኑ ፍጻሜ እንደገናም ደግሞ የዘመኑ ገዢ ፍርድ፣ ዘመኑን ያስተዳድር የነበረበት ገዢ የተፈረደበት ፍርድ የሚለውን ሐሳብ ያስይዘንና ከዛ ቆሮንቶስ መጽሐፍ ላይ ደግሞ ሄዳችሁ የምታገኙት አንድ ሌላ የመጽሐፍ ቅዱስ ክፍል አለ። አንደኛ ቆሮንቶስ መጽሐፍ ስለ እግዚአብሔር ጥበብ ጳውሎስ እየተናገረ ከቆየ በኋላ የእግዚአብሔር ጥበብ ክርስቶስ ኢየሱስ በመስቀል ላይ የሰራው ስራ እንደሆነ በምዕራፍ 1 ላይ ያስረዳና ምዕራፍ 2 ላይ በምዕራፍ 2 ቁጥር 6 ላይ እንዲህ ብሎ ይጀምራል። በበሰሉት መካከል ግን ጥበብን እንናገራለን። አሁን እንድትመለከቱ ፈልጋለሁ። ምንን እንናገራለን? ጥበብን። ከዛ በኋላ የምንናገረው ጥበብ ግን የዚህችን ዓለም ወይም ደግሞ በዚህኛው ኤጅ ላይ ያለውን ጥበብ አይደለም አለ። እሺ፣ ከዛስ የሚሻሩትንም የዚህችን ዓለም ገዢዎች ምን ጥበብ አይደለም። ስለዚህ ይሄ ዓለም ዘመኑን የሚገዙት ገዢዎች ምን ተብለዋል? ተፈርዶባቸዋል። ምን እየተባሉ ነው? እስቲ አንብቡት። ጥበብ አላቸው፣ እየተሻሩ ነው። ከኔ ጋር ናችሁ? ምን የሚሉትን ነው ያለው? ስለዚህ ኢየሱስ ክርስቶስ ሲመጣ ምን አረገባቸው? ፈረደባቸው። ከዛ ጊዜ ጀምሮ ምን እየሆኑ ነው? እየተሻሩ እንጂ እየነገሱ አይደለም። በእኛም ዘመን እየተሻሩ ይቀጥላሉ እንጂ እየነገሱ አይሄዱም። ዩሲ ቤተ ክርስቲያን ይህንን እውቀት እምቢ ስላለች ነው በውሸት እያስተዳደሩ ነው ያሉት እንጂ ቤተ ክርስቲያን የሚሻሩ አለቆችና የሚሻሩ ስልጣኖች ናቸውና እኔ ነኝ እነሱን ለመሻር ያለሁት ብላ ከተነሳች ይሻራሉ። ስለዚህ ይሄ ዓለም የዓለም ገዢዎች የዘመኑ ገዢዎች ዘመኑ ራሱ ክርስቶስ ኢየሱስ ከመጣበት ጊዜ ጀምሮ ምን አግኝቷል? ፍጻሜው ጀምሯል። ከዛ ምን እያለ ነው? እየተሻረ ነው፣ እየተፈጸመ ነው። ተግባብተናል? ኦኬ። እሺ፣ ለምሳሌ አንድ ክፍል አለ እንበል። እዛ ክፍል ውስጥ የሆነ ቆሻሻ የያዘ ውሃ ገባና ክፍሉን አበላሸው። ከዛ በኋላ በር ከፍታችሁ ቆሻሻ የያዘውን ውሃ ማውጣት ስትጀምሩ መውጣት ከጀመረበት ጊዜ ጀምሮ ምን ሆኗል? ሄሎ፣ እየወጣ ነው። በቃ ከዛ በኋላ እንደፈለገ ማደር አይችልም። ምን የሚለው መጥቷል። ስለዚህ ያ ፕሮሰስ እስከቀጠለ ድረስ ምን እየሆነ ይሄዳል? እየወጣ ይሄዳል። ኢየሱስ ከመጣበት ጊዜ ጀምሮ መጠረግ ጀምሯል። ስለዚህ አሁን ያ ፕሮሰስ ምን እያለን የሚሄደው እየቀጠለ በየሀገሩ በየቦታው ይሄንን ስርዓት የሚያስቀጥሉ የእግዚአብሔር ልጆች ይነሳሉ።
ስለዚህ በስፍራ ሁሉ የዚህ ዓለም ገዢ ወደ ውጭ ምን እያለ ይሄዳል? እየተጣለ ከማህበረሰብ እየደከመ የጽድቅ ጉልበት እየበረታ እየጨመረ ይሄዳል። የመጽሐፍ ቅዱስ ትምህርት ይሄ ነው እንጂ እምትደክም ቸርች አለች አይለንም። በደንብ ስሙኝ። ከዛ ደግሞ አንድ ሌላ የመጽሐፍ ቅዱስ ክፍል እናሲስ። ተራራ ላይ ነን አይደል ያለነው? የዘመኑ ፍጻሜን ትንሽ ፈታ ነው አይደል? ከዛ በዘመኑ ፍጻሜ የእግዚአብሔር ቤት ምን ተራራ አይደለ? በተራሮች ምን ላይ? ራስ ላይ። እሷን አስቀምጡልኝ። ራስ የሚለውን በኋላ መጣበታል። የእግዚአብሔር ቤት ተራራ የሚለውን ዳንኤል መጽሐፍ ላይ እንሂድና የእግዚአብሔርን ቤት ተራራ መጀመሪያ ማግኘት አለብን። እርግጥ ነው ከዳንኤል መጽሐፍ በፊት ይሄ ተራራ በነ ኢሳይያስ ታውቋል። በነ ዳዊትም ዘመን ይሄንን ተራራ አውቀውታል። ግን ዳንኤል በጣም በሚገርም ሁኔታ በተብራራ መልክ ያሳየናል። ምዕራፍ 2 ላይ ብዙውን ሁሉንም ምዕራፉን ማንበብ ስለማይጠበቅብን ናቡከደነጾር ካየው ህልም ዳንኤል ህልሙን ሲፈታ የፈታበት ቦታ ላይ ቁጥር 45ንና ቁጥር 35ን እናያለን። ቁጥር 35ና ምዕራፍ 2 ቁጥር 35ና ቁጥር 45 ናቡከደነጾር አንድ ህልም አየ። በጣም ትልቅ ምስል፣ የሰው ምስል ራሱ ወርቅ የሆነ ከዛ በኋላ ደግሞ ወደ ደረቱ አካባቢ በጣም የሚያስፈራ የሆነ ደረቱ አካባቢ ብርና ናስ የሆነ ወገቡ ናስ የሆነ ጭኖቹ ብረት የሆኑ አንድ የሆነ ትልቅ ምስል የሰው ምስል አየና ከዛ በኋላ ያንን ምስል እያየ እየተደነቀ እያለ አንድ ድንጋይ እጆች ሳይነኩት ከተራራ ላይ ተፈንቅሎ ምን አለ ይላል? ወረደና ከዛ በኋላ የምስሉን እግሮች ምን አለው ይላል? መታው ይላል። አሁን ተመልከቱ። ራሱን መታው አይልም፣ ደረቱን መታው አይልም። ምኑን ነው የመታው? እግሮቹን ነው የመታው። ደረጃ አለው። ራስ፣ ደረት፣ ወገብ እና ከዛ በኋላ እግር ነው በህልሙ ላይ የታየው። ራሱ ወርቅ ነው፣ ደረቱ ናስ ነው አይደለ? ወገቡ ብር ነው፣ ራሱ ወርቅ ነው፣ ደረቱ ብር ነው፣ ከዛ ናስ ነው፣ ከዛ እግሩ ምንድነው? ብረትና ሸክላ ነው። 4 የተለያየ ማንነት ያለው መንግስት ነው። ወርቅ የሆነው ባቢሎን የተባለው ናቡከደነጾር የጀመረው ኢምፓየር ነው። ከዛ በኋላ ብር የተባለው ቂሮስ የተባለው ንጉስ ያስተዳደረው የሜዶንና ፋርስ ኢምፓየር ነው። ከዛ ናስ የተባለው አሌክሳንደር ደ ግሬት ያስተዳደረው የግሪክ ኢምፓየር ነው። ከዛ ብረት የተባለው የሮማውያኖች ኢምፓየር ነው። 4ቱም ምኖች ናቸው? ኢምፓየር ናቸው። ኢምፓየር ማለት ትርጉሙ ወደ አማርኛ ምንድን ነበረ? ድሮ ልጆች ሆነ ስንማር ደርሳችሁበታል። ስርወ መንግስት ነው። ስርወ መንግስት ይገልጠዋል። ግዛት። ኢምፓየር ማለት አይዲያው ቦርደር የሌለው አገዛዝ ማለት ነው። ምን ማለት ነው? ግዛቱን የሚጀምረው ገዢው መንግስት አዲስ አበባ ሊሆን ይችላል። ኢምፓየሩ ግን እስከ የት ሊደርስ ይችላል? እስከ ህንድ፣ እስከ ምናምን። ስለዚህ ከዚህ እስከ ህንድ ድረስ ያለውን ቦርደር ሁሉ ምን ይለዋል? there is no border, borderless governance ነው። ኢምፓየር እስከ ሮማን ኢምፓየር ድረስ ነው የመጣው። ከዛ ጊዜ በኋላ ግን የእግዚአብሔር መንግስት ከመጣች በኋላ ኢምፓየር ምድር ላይ የለም። የእግዚአብሔር መንግስት ብቻ ነው ኢምፓየር። ሄሎ፣ ይሄንን የምልበት ምክንያት ስላለኝ ነው። ወደፊት እየገባን ይሄዳል። ምን ማለት ነው? ከነገድ፣ ከቋንቋ፣ ከወገን፣ ከህዝብ ሁሉ ቦርደር የሌለው አገዛዝ የእግዚአብሔር መንግስት ብቻ ነው። ከኔ ጋር ናቸው? የትኛው ምድር ላይ ያለ አገዛዝ ቦርደር አለው፣ ልክ አለው፣ ወይ በነገድ ወይ በብሔር ወይ በቦታ። የእግዚአብሔር መንግስት ግን ከብሔርም ከነገድም ከቦታም በላይ ምድር ሁሉ የክርስቶስ ኢምፓየር ሆኗል። ለምነኝ የምድርን ዳርቻ ለምን እሰጣለሁ?
ስለዚህ ግዛት ለክርስቶስ ሆኗል። ከኔ ጋር ናችሁ? በፊት ግዛት የናቡከደነጾር ነበር። አንድ ወቅት ላይ ግዛት የፈርዖን ነበር። አንድ ወቅት ላይ ግዛት የአሦራውያን ነበር። አንድ ወቅት ላይ ግዛት የሜዶንና ፋርስ ነበር። አንድ ወቅት ላይ ግዛት የሮማውያኖች ነበር ወይም የግሪኮች ነበር። የእግዚአብሔር መንግስት ግን በክርስቶስ ከተገለጠ በኋላ እነዚህ ሁሉ ፖለቲካል የሆኑ ኤንቲቲዎች እንዳሉ ሆኖ የእግዚአብሔር መንግስት ግን ግዛት ሆኗል። አብረነን ይሄንን በደንብ እናስቀምጠው፣ በኋላ መጣበታለሁ። ግን ምን ይላል? ከተራራ የተፈነቀለ ምን ድንጋይ የምስሉን ምን መታው? እግሮቹን መታውና እግሮቹን ሲመታ ስንተኛው ግዛት ነበር? አራተኛው የማ ኢምፓየር ወይም ግዛት የሮም። ኢየሱስ የተገለጠው በማ ዘመን ነው? በሮማውያኖች ዘመን። ስለዚህ የእግዚአብሔር መንግስት የዘመኑ ፍጻሜ የወሰነው በሮማውያኖች ዘመን ነው። ስለዚህ ተያይዞ የመጣው የባቢሎን፣ የአሦራውያን፣ የግብፃውያን፣ የሜዶንና ፋርስ ከዛ የግሪክ ይሄ ሁሉ ፍልስፍና፣ ይሄ ሁሉ እውቀት፣ ይሄ ሁሉ አገዛዝ፣ የሮማውያኖች ጥበብ፣ ይሄ ሁሉ ነገር ክርስቶስ ሲመጣ ክራሽ ነው የተደረገው። አዲስ ስርዓት፣ አዲስ ግዛት በምድር እንዲሆን ነው እግዚአብሔር የፈለገው። ስለዚህ የዘመኑ ፍጻሜ ላይ የእግዚአብሔር ተራራ ወደ ምድር እጅ ሳይነካው ተፈንቅሎ ጥቂት ትንሽዬ ምን ድንጋይ እዩት። ቁጥር ስንት ላይ ነው? 34 እጅም ሳይነካው ድንጋዩ ከተራራ ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጭ አየህ። የዚያም ጊዜ ብረቱና ሸክላው፣ ናሱና ብሩ፣ ወርቁም በአንድነት እንድትይዙልኝ እፈልጋለሁ። ይሄ ግን ሲሆን መጠየቅ ያለብን ነገር አለ። ብረቱ፣ ሸክላው፣ ናሱ፣ ብሩ፣ ምኑ ወርቁ በአንድነት ምን አልሆን የሚለው ተፈጩ። ዘመናቸው ግን እኮ የተራራቀ ነው። ኦልሬዲ እኮ ናቡከደነጾርና ባቢሎን እኮ ቆይተዋል እኮ ከጠፉ አይደለ እንዴ? ሜዶንና ፋርስ ቆይቷል ከጠፋ። አሌክሳንደር ደግሬትና ግሪክ ቆይቷል ከጠፋ። ሮማውያኖች ናቸው ያሉት። ለካ መንግስቱ ሲመጣ the whole ሲስተም ነው ኢሬዝ ያደረገው። ሙሉውን ሲስተም ነው እንዲያበቃ የፈለገው። የአመጹን ሲስተም፣ የባቢሎንን ሲስተም፣ በእግዚአብሔር የሚያምፀውን ስርዓት አስቁሞ ወደ አዲስ ስርዓት ምድርን ሊያሻግር ነው። ከዛ ጊዜ ጀምሮ የእግዚአብሔር መንግስት ወደ ምድር መታለች። ግን እዛ ጋር አላበቃም ይላል መጽሐፍ ቅዱሱ። ምስሉንም የመታው ምን ድንጋይ ምን ሆነ? እቺን ነው አሁን ይሄንን ነው ቦልድ አድርገን ማውራት ያለብን። ምን ሆነን የሚለው ሲጀመር ራሱ ከምንድን ነው የመጣው? ከተራራ ከገዢ ክልል ነው የመጣው። ከአገዛዝ ነው የመጣው። ሲመጣ ራሱ ዲኤንኤው ምንድን ነው? መስፍን ነው። ሲመጣ ራሱ ገዢ ነው። ሲመጣ ራሱ የተፈንቅሎ የመጣው ከየት ነው? ከተራራ፣ ከአገዛዝ፣ ከመንግስት ነው የመጣው፣ ከሰማዩ መንግስት መጥቶ ደግሞ ምድር ላይ ያለውን ምኖች እነዚህን የሰው መንግስታት ሁሉ ምን አደረጋቸው? መታቸውና ፈጫቸውና በፕሮሰስ እኮ ነው ይላችሁ። ማፍረስ አንድ ነው አይደለ? መጣል አንድ ነው። ከዛስ ምን ማለት መፍጨት ማድቀቅ አንድ ነው። ካደቀቃቸው በኋላ ደግሞ can you imagine ይሄንን ቤት አሁን ዝም ብለን ፍረስ ብንለው ይፈርሳል? አይፈርስም። መጀመሪያ ምንድነው የምናደርገው? ሰምሃውን ሰባብረዋለን። ከዛ በኋላ እንደገና ደግሞ በፕሮሰስ ብረቱን ለይተን ሲሚንቶን ለይተን ምናምን አድርገን እናሳንሰዋለን። ከዛ በኋላ እንፈጨዋለን። ከፈጫነው በኋላ እፍ ብንለው ምን ይላል? ስለዚህ ፕሮሰስ ነው። መንግስቱ መጥቷል። ያኔ የመጣ ጊዜ ክራሽ አድርጎታል። ከዛ ግን መፍጨት ጀምሯል። እያደቀቀው ነው። እኛ ላይ ደርሷል። እና ምን እናድርግ? እስቲ ያጠገባችሁ ወፍጮ ቤት ነህ በሉት። ንፋስ እስኪሆን ድረስ እብቅ እስኪሆን ድረስ እስኪበተን ድረስ የምትፈጨዋ ወፍጮ ቤት ኤክሌሲያ ናት። ዩሲ እንጂ ተጨፍልቀን ተረግጠን ኢየሱሴ ናልን ማራናታ ብለን የምንሄድ ሰዎች አይደለንም። አዲስ ጄኔሬሽን እግዚአብሔር ይተካል። አንበጣነን የሚሉትን ይሸኝና እንገባለን የሚሉትን ያስነሳል። እንወርሳለን የሚሉትን ያስነሳል። በጸሎት የሚያምኑትን፣ በስሙ ኃይል የሚያምኑትን፣ እሱ እንደኖረው ለመኖር የሚጨክኑትን፣ እሱ ብቻውን ሆኖ ከተማን ካናጋ፣ እሱ ብቻውን ሆኖ ሙሉ ከተማ ካዳነ፣ እሱ ብቻውን ሆኖ በከተማ የሚገዙትን ሁሉ ጨለማ ላይ ያሉትን ስርዓቶች ከቀየረ፣ እንደዚህ አካሉ ደግሞ በየቦታው ማድረግ ትችላለች የሚሉ ልጆች ይነሳሉ። ስንፍና ያልተሰበኩ ማለት ነው። የካሌብና የኢያሱ አይነት መንፈስ ያላቸው
አይገርምም? ካሌብ እኮ የጠየቀው ምኑን ነው? ተራራማውን። ሄሎ መንፈስ ይጠይቃል። ይገርማችኋል? ትምህርት አይደለም መንፈስ ይጠይቃል። ትምህርቱ ጥበብ ይሰጣል፣ እውቀት ያካፍላል። መንፈስ ግን ሲመጣ ጥያቄ ውስጥ እንገባለን። ስለዚህ የእግዚአብሔር መንግስት መጥቷል፣ በዘመኑ ፍጻሜ ተገልጧል፣ መፍጨት ጀምሯል፣ ማፍረስ ጀምሯል። ምን እያደረገ ነው የሚቀጥለው? እያደቀቀ ከዛ በኋላ ምን ሆኑ ይላል? ተበተኑ። በቦታውም ነው የሚለው። አይታችኋል? በቦታውም ምን ሆነ ይላል? ምስሉንም የመታው ድንጋይ ታላቅ ተራራ ሆኖ ምንን ሞላ ነው የሚለው? ሰማይን የሚሞላ የእግዚአብሔር መንግስት የለም፣ ምድርን የሚሞላ እንጂ። ያዙልኝ፣ ምድርን ለመሙላት እንጂ የእግዚአብሔር መንግስት ወደ ምድር የመጣው ሰማይን ለመሙላት አይደለም። እኔ ጋር ናችሁ? ተሳስታችሁ ሰማይን የመሙላት ፕሮግራም እንዳታወጡ። ሰማይ የመሞላት ችግር የለውም። ምድርን ሙሉ ነው የተባልነው። ብዙ ተባዙ፣ ምድርን ሙሏት። ምድርን የመሙላት ፕሮግራም ይዞ ነው የእግዚአብሔር መንግስት የመጣው። ስለዚህ በእኛ ዘመን ባያልቅ ይሄ ተግባር ይሄ ፕሮግራም የሚያልቅበት ጄኔሬሽን ግን ይመጣል። ግን እያንዳንዱ ዘመን ልንገራቸው አይደለ፣ ዘመን በቀጠለ ቁጥር የሚሞላ መንግስት እየመጣ ነው። ሄሎ በምድር ላይ ሰይጣን ሊያስቆመው የማይችል ከባድ የሆነ ፍልሰት ከጨለማ ወደሚደነቅ ብርሃን ህዝብ እየፈለሰ ነው። ሲስተሙም እየተቀየረ ነው። በሀገር ደረጃ ጽድቅና ቅድስና መወራት የሚችልበት የመንፈስ ቴክኖሎጂ እግዚአብሔር ወደ ቸርች እያመጣ ነው። አሁን ተመልከቱ። ስለዚህ የእግዚአብሔር ቤት ተራራ የሚለው በዳንኤል መጽሐፍ መሰረት ቁጥር 45 ላይ ብትሄዱ ዳንኤል እንደዚህ ነው ያለው። ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውንም ወርቁንም ብሩንም ሲፈጨው እንዳየ እንግዲህ ከዚህ በኋላ የሚሆነውን ታላቅ አምላክ ለንጉሱ አስታውቆታል። ህልሙ እውነተኛ ፍቺውም ምንድን ነው አለ? የታመነ ነው። ምንድን ነው ያ ድንጋይ ሲል ቁጥር 44 ነው። በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ምን ይላል? ስለዚህ አንፈርስም እስቲ ይበሉ። ያን ቀን ይወላችሁ ከመጣበት ጊዜ ጀምሮ ለዘላለም የማይፈርስም ፈርሶ የሚጠገን መንግስት የለንም። ሄሎ አያችሁ፣ እዚህ ጋር ነው ስለ እግዚአብሔር መንግስት ያለን ግንዛቤ ይስተካከል። በእግዚአብሔር የትንቢት ታይም ላይን ላይ እየፈረሰ የሚጠገን መንግስት የለውም። መጽሐፍ ቅዱስ እንደውም ከሰማይ በታች ያለውን ነገር ሁሉ አንድ ጊዜ ፈጽሜ ምን እላለሁ? አናውጠዋለሁ ይልና የሚፈርሰው ሁሉ ምን ይላል? ይፈርሳል። እኛ ግን የማይናወጥ የጸና መንግስት እንዳለን እናውቃለንና ይላል። ስለዚህ የትኛውም ነውጥ ሲመጣ የሚያናውጠው እኛን አይደለም። ሄሎ ምድር ላይ የሚመጣ ነውጥ ሁሉ የሚያናውጠው የሰውን መንግስት ነው፣ የፍጥረታዊውን መንግስት ነው። የእግዚአብሔር መንግስት መናወጥ አይችልም። ምክንያቱም የጀመረው የጸና አለት ነው። በጽዮን የተመረጠን የጸናን የተፈተነን የመሰረትን አለት ድንጋይ አኖራለሁ። በእርሱ የሚያምን ምን አይልም? አያፍርም። ተራራ እስኪሆን ድረስ ማደግ ግዴታው ነው። እያደገም ነው እያለ ያለው። በየሀገሩ ብትሄዱ ከነገድ ከቋንቋ ከወገን ቦርደር በሌለው መልክ የእግዚአብሔር ግዛት መንግስቱ እየሰፋ ነው። ዜና ሌላ ሊያወራችሁ ይችላል። ምክንያቱም አንደኛው ተራራ የምንድን ነው? ሚዲያ ውሸት በማውራት የታወቀ ተራራ ነው። እኔና እናንተ የጨለማውን ከፍታ የምንለካው በምንድን ነው? ሚዲያ እየሰማን ነው። የብርሃኑን ትልቅነት ልንሰማ የሚገባን ግን ከእግዚአብሔር ቃል የሆነውን እውነት በማመን ነው። ከኔ ጋር ናችሁ? እና እንላለን ምድሪቱን እኮ ሊውጧት ነው። አይውጧትም። እንዲህ አይነት ሰነፍ የሆነ ቋንቋ አታውሩ። ለምን 1000 ጊዜ አይዋለዱም? አይውጧትም። እነሱ ይወልዳሉ፣ ጌታ ያድናል። እነሱ ይወልዳሉ፣ ጌታ ይለውጣቸዋል። በፍጹም እንዲህ አይነት ነገር የለም። በዘመኑ ፍጻሜ የእግዚአብሔር ቤት ተራራ ከተራሮች ሁሉ በላይ ከፍ ከፍ ብሎ ይቆም። የትኛውም ተራራ ላይ ያለ ነገር ሁሉ ለተራራው ይገዛል። ሄሎ ስለዚህ ፕሮፓጋንዳ እየሰማን ወንጌል አናርገው፣ የወንጌል ፓርት አናደርገው። ከኔ ጋር ናችሁ? ምክንያቱም ሚዲያ ማለት ቴረር ማለት ነው። የፍርሃት መንፈስ ሰይጣን ወደ ማህበረሰብ የሚለካው ከየትኛው ተራራ ነው? ከሚዲያ ነው። ሚዲያ ቴረር ነው። መንፈስ ቅዱስን መስማት የኔና የእናንተ ኢንተለጀንስ መሆን ያለበት ቅዱስ መንፈስ ነው። አሁን እንድንይዝ ፈልጋለሁ። ስለዚህ ተራራው የማ ተራራ ነው? ምንድን ነው አለ? የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ወይም የእግዚአብሔር ተራራ ደግሞ በምኖች ላይ? በተራሮች ሁሉ ራስ ላይ ጸንቶ ምን ይላል?
ስለዚህ የመጨረሻ ትልቁ የሚሆነው ተራራ የቱ ነው ማለት ነው? የእግዚአብሔር መንግስት ተራራ ነው። ጉድ። ከዛ ራስ የሚል ቃል አለ አይደል? የት ነው መሰልጠን የሚፈልግ የእግዚአብሔር ቤት ተራራ? በተራሮች ራስ ላይ the summit, the apex ላይ which means ላይ ያለው ማህበረሰብ ኤሊት ግሩፕ የምንለው ማለት ነው። ይሄ ለውጡ ከመጣበት ጊዜ ጀምሮ እዚህ ሀገር ሰምታችኋል አይደል? ፖለቲካሊ ኤሊት የሚባሉ ስንት ናቸው? ስንት ናቸው? በቁጥር ራሱ እኮ አናውቃቸውም ብዛታቸውን አይደል? ግን ምን ተብለዋል? ፖለቲካል ኤሊት ምን ማለት ነው? ምድሪቱን የሚያምሷት እነማን ናቸው ነው የተባለው? ላይ ያሉት ሄሎ። በእነሱ ምትክ ጻድቃኖችስ ቢቀመጡ? ሄሎ አግኝታችሁኛል? የእግዚአብሔር ስትራቴጂ ተራራው ጫፍ ላይ መውጣት ነው። ይሄ ነው አሁን በጣም በጣም የተለየ አፕሮች የሚጠይቀው። ምኑንም ያህል የተራራው በታች ላይ ፖፑሌትድ ብንሆን ጫፉ ላይ ያሉት ያስተዳድሩናል። ስለዚህ ጫፉ ላይ ነው ሰው መላክ ያለብን። ደግሞ ደስ የሚለው ከታች ወደ ላይ አይደለም የምንልከው፣ ከላይ ወደ ታች ነው የምንልከው። አልገባንም እንጂ። ምክንያቱም የእግዚአብሔር ቤት ተራራ የት ነው ያለው? ከላይ ነው ያለው። ለዚህ ነው መጽሐፍ ቅዱስ እኮ በኤሳው ተራራ ላይ እንዲፈርዱ አዳኞች ከጽዮን ተራራ ይወጣሉ ነው የሚለው። ወደ ታች ነው የምንወርደው። አሁን ጥያቄው ይሄ መንፈስ የአእምሮ አቀማመጥ ነው። እግዚአብሔር ልጅ በክርስቶስ በኩል በሰማያዊ ስፍራ በአባታችን ቀኝ ተቀምጠናል ካልን ፖዚሽናችን ላይ ነው፣ ራስ ነን። አብረናል። ኦኬ። ስለዚህ ራስ የሚለውን ቃል አንድ ጊዜ መዝሙረ ዳዊት ምዕራፍ 24 ላይ ሂዱልኝ። ይህንን ክፍል የሚቀጥለው ጊዜ በሰፊው እናያለን። ግን ራስ የሚለውን ደግሞ እንፍታ። የቃላት ትርጉሞችን እያስተካከለ መሄድ ስላለብን መዝሙር 24 በቅንፍ 24 ላይ ደርሰናል። ምድርና ሞላዋ የማን ናት? የእግዚአብሔር ናት። ዓለምም በእርሷም የሚኖሩ ሁሉ። ስለዚህ ምድርና ሞላዋ የማን ነው? the ownership ለማን ነው? የእግዚአብሔር ናት። ስለዚህ የትኛውም ቦታ ላይ ምድርና ሞላዋ whatever that is created belongs to God። ሁሉ የማን ነው? የእግዚአብሔር ነው። ስለዚህ የእግዚአብሔር መንግስት ስንል ምድርና ሞላዋን ሁሉ ነው። ስለዚህ ኢየሱስ ክርስቶስ መጣና አባቴ አለው መውረስ ያለብኝ አንተ የሆነውን ነው፣ ስለዚህ አውርሰኝ ሲለው የምትወርሰው አለውና እስከ ምድር ዳርቻ። ሄሎ ምን ማለት መሰላ? ኢየሱስ ክርስቶስ የኔና የናንተ ጌታ ብቻ አይደለም፣ የምድርና የሞላዋም ጌታ ነው። ሄሎ ኢየሱስ ክርስቶስ አጀንዳው እኔና እናንተን እንደዚህ ባለ መልክ እያዳነን የሆነ አዳራሽ ላይ ሰብስቦ ማኖር አይደለም፣ ምድርና ሞላዋን መውሰድ ነው። ሄሎ አብረን። ዓለምም በእርሷም ምን የሚሉ የሚኖሩ ሁሉ የማን ናቸው? የእግዚአብሔር ናቸው። ከዛ እርሱ በባህር ላይ መስርቷታል፣ በፈሳሾችም ላይ አጽንቷታልና። ከዛ ቁጥር 3 ይዩት። ወደ እግዚአብሔር ተራራ ማን? ተራራ የሚለው ምንድን ነው? አገዛዝ። የእግዚአብሔር መንግስት። በእግዚአብሔር መንግስት ውስጥ ወዳለው ገዢነት ማን ይወጣል? ስለዚህ የሚወጡት እንዴት እንደሆነ ሲናገር ወደ ቅድስናው ስፍራ ማን ይቆማል? እጆቹ ምን የሆነ የነጹ፣ ልቡም ንጹህ የሆነ፣ ነፍሱን ለከንቱ ለባልንጀራውን በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከት ከመድኃኒትም አምላክ ምሕረትን ተራራው ላይ ገዢ ለመሆን የሚያስችለን ኳሊቲዎች አሉ። ሄሎ በሰው ዘንድ የተናቀ በእግዚአብሔር ዘንድ ግን የተከበረ ቴክኖሎጂ ሰዎች የጣሉት እኛ ግን ልንይዘው የሚገባን ቴክኖሎጂ አለ። እሱን የያዘ ወደዛ ተራራ ይወጣል ነው የተባለ። አብራችሁ ናችሁ እዚህ ጋር ስናየው። ከዛ በኋላ ቁጥር 6 እስቲ እናንብበው። ምን ይላል? ይህች ትውልድ there is a generation፣ አንድ የሆነ ትውልድ አለ። ክብር ለእግዚአብሔር ይሁን። አንድ የሆነ ትውልድ አለ። ይኸውላችሁ ሁሉ ትውልድ አይደለም፣ ግን አንድ የሆነ ትውልድ አለ። እግዚአብሔር እንደሚያየው የሚያይ እንደሚለው የሚል
እንደሚያምነው የሚያምን በቃ እግዚአብሔር ያለውን ነገር ምንም ሳይጠይቅ የሚቀበል አንድ የሆነ ጄኔሬሽን ይመጣል። ፍልስፍና፣ የዓለም ፍልስፍና ምናምን የማይገዛው እቺ ትውልድ እርሱን ምን የምትል ናት? የምትፈልግ ናት። የያዕቆብን አምላክ ፊት ከዛ ቁጥር 7 ንዩት። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ ይላል። ኦኬ፣ እዚህ ጋር ያለውን ቃል ነው የምፈልገው። እናንተ ምኖች? መኳንንቶች። ሮሽ ነው በዕብራይስጥ ራስ ማለት ነው። ዩ ሄድስ። ሄሎ፣ የተራራው ጫፍ ራስ። እኛ ራሳችን ራሱ ተራራ ስም ስናወጣ ራስ አይደለም የምንለው አግኝታችን። አሁን ዳዊት ምን አለ? እናንተ ምኖች? መኳንንቶች። እናንተ ራሶች ምን በሉ? ደጆችን ክፈቱ። ስለዚህ እግዚአብሔር አሁን ማንን እንደሚፈልግ ታውቃላችሁ? ቶፕ ኦፍ ድ ማውንቴን እና ማንን ነው? መኳንንቶች፣ ራስ። መኳንንቶች ደግሞ ስራቸው ምንድን ነው? ጌት ኪፐርስ። ስለዚህ የተራራው ጫፍ ጌት ኪፐሮች የሚቀመጡበት ነው። ደጁ ያለው የቱ ጋር እንደሆነ ታውቃላችሁ? ተራራ ጫፍ ላይ ነው። የገሃነብ ደጆች ምን አይሏትም? አይችሏትም። ሰይጣንም ታርጌቱ የቱን መያዝ ነው? ደጆቹን መያዝ ነው። እግዚአብሔርም ታርጌቱ የቱን መያዝ ነው? ደጆችን መያዝ ነው። ደጆች የሚባለው ሰፈር ውስጥ ያለ ጸሎት ምናምን አይደለም። ደጆች የሚባለው ተራራ ጫፍ ላይ ያለውን ቦታ መያዝ ነው። ሄሎ፣ በታች ልንጸልይ እንችላለን፣ ወደ ላይ ግን መውጣት አለብን። እሺ፣ ስለዚህ ራስ የሚለው የእግዚአብሔር ቤት ተራራ በተራሮች ምን ላይ? ራስ ላይ ሲል፣ ራስ ሲለን ምን ማለት ነው? አስተዳዳሪዎች ማለት ነው። ኦፊሻልስ፣ መኳንንቶች። ስለዚህ እናንተ መኳንንቶች የሚለው እናንተ ራሶች ምን በሉ? ደጆችን ክፈቱ። ማን እንዲገባ? የክብር ንጉሥ እንዲገባ አይደለ? አያችሁ፣ አሁን ይወላችሁ እነዚህ መኳንንቶች በሮችን መክፈት፣ ደጆችን መክፈት ጌት ኪፐርስ ናቸው። እነሱ ፖዚሽናቸውን ይዘው በሩን ከከፈቱ የክብር ንጉሥ ወደማ ይገባል? ሄሎ፣ አግኝታችሁ ወደ ከተማው ይገባል። ከዛ እዚህ ጋር ምን ይላል መሰላችሁ? ደጆችን ምን በሉ? ክፈቱ ይላል። አሁን ይወላችሁ እዚህ ጋር የክብር ንጉሥ ይግባ፣ ደጆችን ክፈቱ የሚለው ላይ ያለው የዕብራይስጥ ቃል ምን እንደሆነ ታውቃለች? ከተሞች ይለዋል። ደጅ የሚለው እግዚአብሔር ደጆችን ይስጥህ የሚል በረከት የለም። ምን ማለት ነው? ዋናውን የከተማውን አደባባይ ይስጥህ ማለት ነው። ስለዚህ ምን አለ? መጀመሪያ በር አለ። ከዛ በኋላ ምን አለ? ደጅ አለ። ደጅ የሚባለው አደባባዩ ማለት ነው። ስለዚህ በሩ ሲከፈት ወደ ከተማው ምን ይገባል? ደጅ። አሁን እኛ በአማርኛ በአጠቃላይ ደጅ ራሱ የሚመስለው ምኑ ጋር ነው? እዛ ጋር ነው። በሮች ሲከፈቱ ደጅን የከተማውን ደጅ ይስጥ፣ አደባባዩን ያውርስ ማለት ነው። the main space ይስጥ ማለት ነው። ስለዚህ መኳንንቶች በሩን ሲከፍቱ እግዚአብሔር ምኑን ያገኘዋል? the main space ያገኛል። ከተማው ላይ፣ ስርዓቱ ላይ ስፍራ ያገኛል። ኦኬ። ስለዚህ አሁን እግዚአብሔር በተራሮቹ ላይ ሁሉ ከፍ ብሎ መቀመጥ ፈልጎ ክርስቶስን አክብሮታል። ግን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ምን መሆን አለበት? መቆም አለበት፣ ጸንቶ መኖር አለበት። ስለዚህ ጸንቶ እንዲኖር የግድ የእግዚአብሔር ቤት ማ ላይ መድረስ አለበት? ተራራው ላይ መድረስ አለበት። ግርጌ ሆነን የምንሰራው ስራ ሁሉ ጩኸት ነው። ሄሎ፣ ደግሞ በደንብ አሳይተውናል ባለፈው የዛሬ 4 ዓመት እኔ ጋር ናቸው። መንፈስ አቃጠለን፣ ተቃጠለን፣ አቤት የዛሬው ምናምን ተባብለን ተለያይተን ኮቪድ ሲመጣ አቃጠሉት። እውነት ውሸት? ለምን እውነተኛ አንሆንም? ኮቪድ ሲመጣ በአዋጅ እኮ ነው አይደል እንዴ? በአዋጅ የመንግስት የፖለቲካው ተራራ አዋጅ አወጀ። ማንም ሰው ከዚህ በኋላ አብሮ መሰብሰብ አይችልም ማለት ሄሎ አይደል?
ከዛ በኋላ ደግሞ የሳይንስና ቴክኖሎጂ የእውቀት ተራራ ደግሞ ወጣና ሰው ሁሉ ከዚህ በኋላ ማስክ ካላደረገ መንቀሳቀስ አይችልም ማለት አግኝታችሁኛል። መድኃኒት ካልወሰደ አይችልም ማለት ዩሲ የቱን ነው የያዙት? ህዝቡን እኮ አይደለም የያዙት፣ ታቹን አይደለም የያዙት የቱን ነው? ተራራው። ግን ደግሞ አሁን ጻድቃኖች ደግሞ መያዝ ሲጀምሩ ሰሞኑን አይታችኋል። አሜሪካንን አይታችኋል። ልክ ጻድቃኖች ጫፉ ላይ ደግሞ መቀመጥ ሲጀምሩ ስርዓቱን እንዳለ መልሰው አግኝታችሁኛል። ወንድና ሴት እንጂ ያለው ሌላ የለም ማለት አግኝታ አሁን በቁጥር ምናምን በህዝብ ብዛት ምናምን እኮ አይደለም። ምኑን ይዘው ተራራውን እስክንይዘው የኢትዮጵያ ጉዳይ አይስተካከልም። ስለዚህ በፕሮግራም በዲዛይን ተራራው ላይ የምንወጣበትን ቴክኖሎጂ መማር አለብን። የግድ ነው በቃ። ግን ደግሞ ተራራው ራሱ ጫፉ እየጠበበ ስለሚሄድ ቁጥር አይፈልግም። ምንድን ነው የሚፈልገው? ቅሬታ የሆነ ገብቶት የሚኖር የጻድቃን ጥበብ የሚባል ያለው አብረናን። እሺ፣ ስለዚህ አሁን የተራራን ትርጉም አግኝተናል፣ የራስንም ትርጉም አግኝተናል። ራስ ማለት ምን ማለት ነው? ራስ ማለት ምን ማለት ነው አለ? መኳንንቶች፣ አስተዳዳሪዎች። ስለዚህ ሰይጣንም ምን አሉት? ራስ አሉት። ራሶች እኮ አሉት፣ መኳንንቶች አሉት፣ ነገስታቶች አሉት። እግዚአብሔርም ምን ይኖሩታል? መኳንንቶችና ነገስታቶች ይኖሩታል። ስለዚህ የእግዚአብሔር መኳንንቶችና ነገስታቶች የተራራው ጫፍ ላይ ከተቀመጡ ጽድቅ መግዛት ይጀምራል። የሰይጣን ከተቀመጡ ምን መግዛት ይጀምራል? አመጽ መግዛት ይጀምራል። ግን እኮ ከላይ ግን ምን አለ? የእግዚአብሔር መንግስት አለ ከሁሉ በላይ። አብረናን። ኦኬ፣ እስቲ አንድ የሆነ የመጽሐፍ ቅዱስ ክፍል ላሳያችሁ። ማቴዎስን እናውጣው። ማቴዎስ 4:8 እሱን ቀድሜ ስላወጣው ነው እንጂ ሉቃስ 4ም ላይ ታገኙታላችሁ። ማቴዎስ 4 ላይ ደግሞም ዲያብሎስ ደርሳችኋል? አንብቦ አብራችሁኝ። ደግሞም ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው። ከዛስ የዓለምንም መንግስታት ሁሉ ክብራቸውንም ምን ብሎ አሳይቶ። እዚህ ድረስ እናቆም። የት ነው የወሰደው? እጅግ ረጅም ወደሆነ ምን ተራራ። ኦኬ፣ የፈለገ ረጅም ተራራ ላይ ብትሄዱ ግን የዓለምን መንግስታትና ክብራቸውን ማየት አትችሉም። ስለዚህ ሰይጣን የወሰደው ስፒሪቹዋል ማውንቴን ጋር ስለዚህ ወደ ተራራ ወሰደውና አይደለ ይኸውላችሁ ወደ ምድረ በዳ ተነርቶ ሄደ ይላል። ከዛ በኋላ ምድረ በዳ ላይ ፈታኝ ቀረበና ምድረ በዳ በምንድን ነው የፈተነው? እነዚህን ድንጋዮች ምን አድርግ? ዳቦ አድርግ ብሎ። ከዛ በኋላ እንደገና ደግሞ ወደ መቅደስ ምን ወሰደው ይላል? ጫፍ ወሰደው ይላል። ስለዚህ ትራንስፖርትድ ሆኗል ማለት ነው። ወይም ደግሞ ኢየሱስ ክርስቶስና ፈታኙ ሄደዋል እና የመቅደስ ምን ላይ ቆመዋል? ጫፍ ላይ ቆመዋል። ስለዚህ ኢየሱስ ሌቪቴት አድርጎ ሄዷል ማለት ነው። ዋቴቨር ቦዲ ነው፣ በአካል ነው። ስለዚህ ወርውር ሲለው ከወደቀ መላእክቶች መጥተው ምን ሊሉት ነው? ሊያነሱት ነው ምናምን። ስለዚህ እሱም የራሱ የሆነ በጣም ሊጠና የሚገባው ነገር አለው። ከዛ ይሄኛው ግን የዓለምን መንግስታትና ክብራቸውን ሁሉ ሊያሳየው የት ነው የወሰደው? ተራራ። ተራራ የሚያያዘው ከዓለም መንግስታት እና ክብራቸው ጋር ነው። ስለዚህ ኢየሱስ ክርስቶስን የፈተነው ምን እያለው እንደሆነ ታውቃላችሁ? የእግዚአብሔር መንግስት ተወውና ወደ እኔ መንግስት ጆይን አድርግ ነው ያለው። ፈተናው የመንግስት ፈተና ነው። ተራራው ላይ ወስዶ ያሳየው እነዚህ ሁሉ የዓለሞች መንግስታትና መንግስት አይልም አይታችሁታል? ምን መንግስታት እና ምናቸው? ክብራቸው። አሁን እንድትይዙ የምፈልገው አንድ ነገር አለ። ብዙ ጊዜ ወዲያ ወደ አይምሯችን የሚመጣብን መንግስታት ሲባል ቶሎ የሚመጣብን እነማን ናቸው? የአውሮፓ መንግስት፣ የአሜሪካ መንግስት ምናምን በሰይጣን ጊዜ ነበሩ እንዴ? በኢየሱስ ጊዜ ተራሮቹን ነው ያሳየው። ህዝብ የሚተዳደርበት ተራራ ነው መንግስታት የተባሉት 7ቱ ናቸው እንጂ የሆነ መንግስት የትኛው መንግስት አሳየው ነው። ምክንያቱም በዛ ጊዜ ኢየሱስ ክርስቶስ በመጣበት ጊዜ አንድ ምንድን ነው ያለው?
መንግስት ነው በፍጥረት የሮም መንግስት። አሁን ግን ያሳየው የዓለምን ሁሉ ምን ዓለምን የማስተዳድርበት ወይ እኮ ነው። ዓለምን የምገዛበት ተራሮችን አሳየውና በእነዚህ ተራሮች ሁሉ ምንን እየገዛው ነው? ዓለምን እየገዛው ነው። ስለዚህ ማንም ወድቆ ለሚሰግድልኝ እነዚህ ተራሮች ላይ ምን እለዋለሁ? እሰይመዋለሁ። ስለዚህ ዲያብሎስ ምድርን ሲገዛ የሚገዛው በእነዚህ ተራሮች ነው። ስለዚህ እግዚአብሔር የዲያብሎስን መንግስት ማፍረስ ካለበት ወደ ኃይለኛው ቤት መግባት አለበት። ወደ ኃይለኛው ቤት ገብቶ ኃይለኛው ምን መሆን አለበት? ማሰር አለበት። ከዛ በኋላ ምን መደረግ አለበት? ስለዚህ የኃይለኛው ቤት መሄድ አለብን። የኃይለኛው ቤት የተራራ ጫፍ ላይ ነው ያለው። ስለዚህ ኤክሌሲያ የት መሄድ አለባት ማለት ነው? የተራራዎቹ ጫፎች ላይ መውረድ አለባት፣ መቀመጥ አለባት። እግዚአብሔርን በፍጹም ነፍሱ፣ በፍጹም ኃይሉ፣ በፍጹም ጉልበቱ የሚወድ ቅሬታ የህግ ማህበረሰብ አማራጭ በሌለው ሁኔታ ለኢትዮጵያ ፍትህ አስፈላጊ በሆነ ፖዚሽን ራሱን ያሳደገ የእምነት ቤተሰብ ቢገኝ የትኛው ተራራ ላይ ይሰየማል? እየሰማችሁኝ ነው? ፖለቲካው ላይ አግኝታችሁኛል? ስለዚህ እግዚአብሔርን በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ የሚወድ ፍትሃዊ የሆነ የህግ እውቀት ያለው ማህበረሰብ ፖለቲካው ተራራ ላይ ቁጭ ካለ ፍትህ ለማህበረሰብ ይሰጣል። ሄሎ ብዙ እኮ ሆነው አይደለም፣ ምኑን ስለያዙት። አስጨናቂ አረመኔ ደግሞ ከተቀመጠበት ፍትህ ይጣመማል። ሄሎ በቁጥር እኮ ብዙ ሆነው አይደለም። ከኔ ጋር ናቸው? ኢየሱስ ራሱ አለ እግዚአብሔርን የማይፈራ ሰው ማያፍር አንድ ዳኛ ነበረ። የመጣ ሰው ሁሉ ወይ እሱ ከሆነ የሚልበት። ሄሎ በቁጥር ስንት ነው? አንድ ነው። አስጨናቂ ነው ግን ምን ስለሆነ? አመፀኛ ስለሆነ ራስ ነው። ፖዚሽኑን ይዞታል። ምኑንም ያህል ቁጥራችን ቢበዛ ፖዚሽኑን ካልያዘን ሀገራችን አትድንም። በቁጥር ብዛት የምትድን ሀገር የለችም። በቅሬታዎች ከፍ ማለት ነው ሀገር የሚድነው። ስለዚህ መንገዱን መማር ይኖርብናል ማለት ነው። አንድ ነገር ሰጥቻችሁ ዛሬ እንጨርስ። ተራራዎቹን ስማቸውን ወይም ደግሞ ትርጉማቸውን አግኝተናል። ራስ የሚለው ትርጉሙ ጌት ኪፐርስ በር ከፋቾች እንደሆኑ ተናግረናል። ስለዚህ እኛ ጌት ኪፐርስ እንደሚኖሩት ሰይጣን ምን አሉት? ጌት ኪፐርስ አሉት። የገሃነብ ደጆች ብሎ ሲናገር እነዚህን ጌትስ ነው። ታውቃላችሁ ባለፉት የአሜሪካ አስተዳዳሪዎች 4 ዓመት ውስጥ ማለት ነው ያለ እፍረት ምድርና ሞላዋን በአጠቃላይ ሊያበላሽ ዓለምን ሊያጨቀይ በሚችል ፍጥነት ከፖለቲካው ተራራ፣ ከሚዲያው ተራራ፣ ከትምህርቱ ተራራ፣ ከመዝናኛው ተራራ ከዛ ራስ ላይ የተሰየሙ ከንግዱ ተራራ ራስ ላይ የተሰየሙ የቤተሰብንና የሃይማኖትን ሳይቀር አሸንፈው ማህበረሰብ ሲያስጨንቁ ነበር። በጀታቸው በጣም ትልቅ ስለሆነ የንግዱ ተራራ ጫፍ ላይ ያሉት ቢሊዮነሮች ፈንድ ያደርጉታል አመፀኛውን ተራራ በፖለቲካ በእርዳታ በምናምን ብለው የትምህርት ካሪኩለሙን ምን ያደርጉታል? ያስተዳደሩታል። አንዳቸውንም እኮ በአካል አላየናቸውም። ጫፍ ላይ ናቸው፣ ሩቅ ነን እኛ። ሄሎ ፖሊሲውን ግን እነማን ናቸው የሚሰጡን? እነሱ። ምኑንም ያህል አልኳችሁ ብንጸልይ ወደ ተራራው አሴንድ ማድረግና እነዛን ቦታ ለመያዝ ካልወሰንን ለነሱ ቦታውን ትተንኛ ብንጸልይ አይሆንም። ስለዚህ ወጣቶች ሆናችሁ አንድ ጄኔሬሽን ይመጣል ብያችኋለሁ። የእግዚአብሔርን ቤት ተራራ ከተራሮች በላይ አጽንቶ የሚቆይ ተሰሩ፣ ተዘጋጁ። ምክንያቱም እግዚአብሔር የሚፈልጋችሁ እነዚህ ተራሮች ላይ እንድትወጡ ነው። የቸርች አባል ሆናችሁ የመጨረሻ ጥጋችሁ ዲያቆን መሆን አይችልም። እንደውም እኛ የምንፈልገው ካሁን በኋላ ተራራ ላይ የሚወጡ ቅሬታዎችን መስራት እንጂ። እየሰማችሁ ነው? የቤተ ክርስቲያን አገልግሎትን የሚያገለግሉ የአዳራሽ አንፈልግም። አዳራሽ ውስጥ አሁንም ያለን ሰዎች ታርጌት ማድረግ አለብን። ወደ ጫፉ ላከኝ ብለን መሄድ አለብን። አሁን
ኢየሱስ ክርስቶስ የተናገረው አንድ ቃል አለ። አንድ ጊዜ እዚህ ሼር አድርጋችሁ ነበር፣ ትዝ ይላችኋል። የጻድቃን ጥበብ የሚባል ታስታውሳላችሁ? የጻድቃን ጥበብ የሚባል አለ። ቅድም ዮሐንስ ራእይ ላይ ስናነበው እንዲህ አለ፣ ሴቲቱ ልጅ ባቢሎንን እያደነኳት በነበረበት ሰዓት አውሬውንም እየተደነኩ ሳለ እንዲህ አለ፣ ጥበብ ያለው አይምሮ አይደል ያለው፣ በዚህ ነው ይላል። አይምሮ ያለ ጥበብ ከሆነ ችግር ነው ማለት ነው። ስለዚህ የአማኞች አይምሮ ምን ያስፈልገዋል? ጥበብ ያስፈልገዋል። ከእግዚአብሔር የሆነ ጥበብ፣ የጻድቃን ጥበብ ያስፈልገዋል። የጻድቃን ጥበብን የያዘ አይምሮ የተራራውን ጫፍ መውሰድ ይችላል። ሄሎ። ስለዚህ ልንጸልይ ይገባናል። እግዚአብሔር ሆይ የሰማዩን ጥበብ ስጠኝ፣ እንዴት ከተራራው ጫፍ ላይ ሄጄ እንደምሰለጥን ጥበብን አካፍለኝ ብለን መጸለይ ይኖርብናል። እነዚህ ተራሮች ሰባቱ የአገዛዝ ተራሮች ያልናቸው፣ እነዚህ ተራሮች የአንድን ማህበረሰብ ባህል፣ አኗኗር፣ ስርዓት የሚቀርጹ ተራሮች ናቸው። ሁሉም ለምሳሌ ዛሬ አይ ቲንክ ሰባቱም አግኝተውናል የቀኑ ውሏችን ላይ። ትላንትና ወዲያ ከነ ፓስተር ጋር ከቸርች ሊደሮች ጋር እኔ የነበርኩበት ቤት ነበርንና መስኮቱን በከፈትን ቁጥር ትዝ ይላችኋል ስንሰማ የነበረው ምንድን ነው? የሆነ የጥላሁን ገሰሰ የምናምን ዘፈንና ቅኝቱን በተቀኘ ቁጥር ኢንተርቴይንመንት እኮ ነው። ተራራው ነው። ገብቷችኋል? ሄሎ። እኔና እናንተ እሱን እየሰማን ከቆየን ተንበርክከን ልንጸልይ ስንል የሚመጣልን አዝማች የትኛው ተራራ ላይ ናቸው? መዝናኛ። አይታችኋል ምን ያህል ህዝብ ፕሪሚየር ሊግን ለማየት ተሰጥቶ እንደሚውል? የትኛው ተራራ? መዝናኛ። መዝናኛው ላይ እኮ ንጹህ መዝናኛ ቢሆን ምን ችግር አለ? ለምንድን ነው የኤልጂቢቲኪው ባንዲራ አድርገው እግር ኳስ ውስጥ የሚገቡት? ሄሎ፣ ራስ ስለሆኑ። ስለዚህ ተጫዋች ሁሉ እንትኑ ላይ የሆሞሴክሹዋሎችን ባንዲራ አድርጎ መግባት። ሄሎ፣ ግን እኮ ምንድን ነው መዝናኛ የሚባለው ተራራ ላይ ነው። ዩሲ ሰይጣን መዝናኛውን እንኳን አልተወልንም። ሄሎ፣ ሚዲያውን አልተወልንም። ሚዲያው ይነግረናል አመፅን፣ ሚዲያው ይነግረናል ፍርሃትን፣ ፖለቲካው ይነግረናል የራሱን፣ የንግዱ ማዕከል የራሱ የሆነ ጭቆና አለው። ሁሉም ተራራ የሚቃወመው አንድ የሆነ ማህበረሰብ አለ፣ ስማቸው በሕይወት መዝገብ ላይ የተጻፉትን። ለዚህ ነው ዮሐንስ ራእይ ላይ አይተሃል፣ እንደዚህ የሚል ቃል የለም? ስሞቻቸው በሕይወት መጽሐፍ ላይ ያልተጻፉ ሁሉ ምን ይሉታል? ያደንቁታል። ተራራው ላይ ያለውን አውሬ ስሞቻቸው የተጻፈውስ እዛኛው ተራራ ላይ ያለውን ንጉሥ ነው የሚያደንቁት። ሄሎ። ስለዚህ ውጊያው በእነዚህ ሁለት ተራሮች ላይ ባሉ ዜጎች ላይ ነው ማለት ነው። አሁን እነዚህን ተራራ በቃላችሁ ያዟቸው፣ ወይም ደግሞ ምጽፉ ከሆነ ጻፉ። አንደኛው የምን ተራራ ነው? የሃይማኖት ተራራ ነው። ሃይማኖት ያልኩት የግድ በአንድ ማህበረሰብ ውስጥ ሁል ጊዜ ምን ስላለ ነው? ሪሊጅን አለ። ከሃይማኖት በኋላ ምን አለን? ቤተሰብ አለን። ከቤተሰብ ንግድ አለ። ከንግድ ፖለቲካ አለ። ከፖለቲካ መዝናኛ፣ ከመዝናኛ ደግሞ ትምህርት አለ። ከዛ ሚዲያ። እነዚህ ተራሮች በእያንዳንዱ ቀን 24/7 በህይወታችን ላይ ያሉ በህይወታችን ላይ ያሉ። ከነዚህ ተራሮች ጫፍ ላይ እንደመታደል ሆኖ አማኞች ፖዚሽኑን ይዘው ካሉ ማለት ነው ካሉ የእግዚአብሔር መንግስት ቫልዩ ሲነገር እንሰማለን። ከኔ ጋር ናችሁ? ሚዲያው ላይ ለምሳሌ እግዚአብሔርን የሚፈሩ የእግዚአብሔር መንግስት ልጆች ካሉ የጽድቅን ወሬ የሚያወሩ ሰዎች ይጋበዛሉ። መሄድ አለበት ማለት ነው። የማይሆን ነገር ለማውራት አይደለም። ምክንያቱም ሄደንም የማይሆን አድርገን እንመጣለና የተራራው ስብከት ያልገባቸው ማለት ነው። ግን ምን እያልኳችሁ ነው? ሚዲያውም ሁሉም የእግዚአብሔር ጽድቅ ሊገለጥበት ይገባል። ግን የግድ ምን ያስፈልገናል? ሚዲያው ተራራ ላይ የሚወጡ የሚዲያ ቅባት ያላቸው፣ ሄሎ፣ መዝናኛው ተራራ ላይ የሚወጡ የመዝናኛ ቅባት ያላቸው። ስለዚህ ተራራ ጫፍ ነው ታርጌት መደረግ ያለበት።
ግን ተራራ ጫፍ ላይ በአንድ ጊዜ አይወጣም። ከየት ነው የሚወጣው? ከጽዮን ተራራ ሆነን ግን ደግሞ መንገድ አለው። እጆቹ ምን የሆነ ንጹህ፣ በልቡ ቅን የሆነ እግዚአብሔርን ነገር የሚያስቀድም ግን ወዴት ለመሄድ የሚፈልግ በቅሬታ እግዚአብሔር ይሰራል። ስለዚህ እነዚህን ተራሮች እግዚአብሔር በአንዱ ላይ ከሰየመን ምን ማለት መሰላችሁ? ቅባት አለን። ባለንበት ተራራ ላይ ኤጁኬሽን ላይ ያለን ሰዎች እግዚአብሔርን ልንጠይቀው ይገባናል። ወደ ጫፍ ውሰደኝ። ተግባባናል? ስለዚህ ጫፍ ላይ ለመድረስ ማስተርሴን መስራት ካለብኝ እሰራለሁ። ፒኤችዲ ማድረግ ካለብኝ አደርገዋለሁ። የት ለመድረስ? ለደሞዝ አይደለም። የት ለመድረስ? ጫፍ ላይ ለመድረስ። የንግዱ ተራራ ላይ ከሆንኩ ያለሁት ተጽዕኖ ፈጣሪ ነጋዴ ለመሆን በንግዴ በተቻለኝ መጠን እስፋፋና ጫፍ ሄዳለሁ። አብራችሁ ናችሁ? ምኑንም ያህል ይወላችሁ ዛሬ ላይ ብንጸልይ ጸሎት ይሰራል አምናለሁ። አንድ ጊዜ እንደዚህ የሆነ መጽሐፍ ሳነብ ከአሜሪካ ያሉ የፖርኖግራፊ ኢንዱስትሪ ከካሊፎርኒያ ወደ ሳውዝ ኮሪያ ሄደው ከመንግስት ጋር ዲል አድርገው የቴሌቪዥን ጣቢያዎችን እንገዛቸዋለን ብለው በጣም በብዙ ቢሊዮን ዶላር ውል ተዋዋሉ፣ የብዙ ዓመት። ከዛ ያንን ውል ሊፈራረሙ ሲቀመጡ የመንግስት ኦፊሻሎች ውሉ ላይ የተቀመጡት የህግ አዋቂዎች አማኞች ናቸው። ከዛ በኋላ ፋይሉን በይለፍ ይቆይ ብለው አዘገዩትና ከዛ በኋላ ላሉ የቸርች የከተማዋ ትልልቅ ቸርች መጋቢዎች ሰብስበው እንዲህ አይነት ነገር መጥቷል፣ ስለዚህ ይሄንን ሚዲያ ለነሱ መስጠት የለብንም፣ የምታደርጉትን ነገር አድርጉ። ይዘው የመጡት ኦፈር ይሄንን ነው፣ እናንተ ምን ታደርጋላችሁ አሉ። የቸርቹ ፓስተሮች ሁሉ ዲኖሚኔሽን ምናምን ሳይሉ ቸርቻቸው ውስጥ ያሉ ባለሀብቶችን፣ ነጋዴዎችን ሰበሰቡና እያንዳንዳችሁ የሆነ ያህል ብታዋጡ ቲቪ ቻነሉን መግዛት እንችላለን፣ ስለዚህ አዋጡ ተባሉ። ከተማዋ ላይ ያሉት ሁሉ ነጋዴዎች አዋጡና እነዛኛዎቹ ኦፈር ካደረጉት በላይ ገንዘብ ኦፈር አድርገው ቴሌቪዥኑን ከመንግስት ገዙት። ከዛ በኋላ ለሰባኪዎች ሰጧቸው። ሄሎ አለ ራስ ላይ የተሰራ ማህበረሰብ ከሌለ ፍትህ ምድር ላይ፣ ጽድቅ ምድር ላይ አይመጣም። ምኑንም ያህል ተጨንቃችሁ በጻድቅ ነፍሳችሁ እየተጨነቃችሁ ብትኖሩ ገቢዎች ላይ የሚያስጨንቃችሁ ሰው አይነሳም። የግድ እሱ ሊነሳ የሚችለው ከሱ በተሻለ የጽድቅ ተጽዕኖ ያላቸው ሰዎች ከመጡ ነው። ስለዚህ አሁን ቅርጻችንን ማስተካከል አለብን። የጽዮን ተራራ ልጆች ወዴት? ወደ ኤሳው ተራሮች ለፍርድ ይወርዳሉ። እንዴት የሚለውን ነገር እንሄድበታለን። ግን በጣም ሲምፕለስት ዌይ የኤክሌሲያ ትርጉም ምንድን ነው አስተምሬያለሁ። ትዝ ይላችኋል። ኤክሌሲያ ሲተረጉማት ኢየሱስ ክርስቶስ ምን ብሎ ነው የተረጎማት? የገሃነም ደጆች የማይችሏት ናት፣ ኔቸሯ ናት። ኤክሌሲያን ግን ሲተረጉም ምንድን ነው ያላት? ሄሎ ኤክሌሲያን ሲተረጉም 2 ወይም 3 ሆናችሁ በምትሰበሰቡበት በዚያ በእናንተ መካከል እሷ ናት ኤክሌሲያ። ስለዚህ ኤክሌሲያ የግድ አዳራሽ አትፈልግም። ስንት ነው የምትፈልገው? 2 ወይ። ስለዚህ የትኛውም ተራራ ላይ 2 ወይ 3 ሰው ካለ ማን አለ? ኤክሌሲያ አለች። ተግባብተናል። ያንን ኤክሌሲያ የመጀመሪያውን ኤክሌሲያ ሞዴል ዳንኤል መጽሐፍ ላይ ታገኙታላችሁ። ምዕራፍ 2 ላይ ምዕራፍ 2 ላይ ናቡከደነጾር ያየው ህልም ምን አለበት? ጠፋበት። ከጠፋበት በኋላ የመንግስቱን የግዛቱን እንትኖች ጠቢባን ሁሉ፣ አስተዋዮች ሁሉ፣ አዋቂዎች ሁሉ ሰበሰበና አስማተኞች ምናምን ያሰለጠናቸውን ሁሉ ሰብስቦ ምን አላቸው? አንድ ህልም አይቻለሁ፣ ህልሙን ፍቱልኝ አላቸው። ከዛ ህልሙን ፍቱልኝ ሲላቸው ህልምን ተናገር ሲሉ ችግሩ እሱ ነው፣ ህልሙ ምን ብሎብኛል? ጠፍቶብኛል ሲል ይህንማ የከበደ ነገር ነው ያልከዋል። ምክንያቱም ህልም ከጠፋብህ ህልም የሚጠራቀምበት ባንክ ውስጥ ሄዶ ማውጣት የሚችል መኖሪያው የት የሆነ ነው? ከሰው ውጭ ከአማልክት ጋር የሆነ ነው። እኛ ደግሞ ሁላችንም የምንኖረው የት ነው? እዚህ ነው። ስለዚህ እዛ የሚኖር ሰው ከኛ መካከል የለምና ሲል አለ ይሄን ሁሉ ኢንቨስት አድርጌባችሁማ ይሄን ካልሰራችሁ ገላችኋለሁ አለ።
ሕግ አወጣና መገደል ጀመሩ አይደል የሚል። ዳንኤልም በሰማ ጊዜ ይላል፣ ዳንኤልም በሰማ ጊዜ ለምን እንዲህ ይፈጥናል? አንድ ጊዜ ቀን ይሰጠን አለ። ቀን ይሰጠኝ አይደለም ያለው፣ ቀን ይሰጠን አለና ዳንኤል ኤክሌሲያን ጠራ። ሄሎ ስንት? ከሱ ጋር 4 ኤክሌሲያ መጸለይ ስትጀምር ሄሎ ነገር መቀየር ጀመረ። ኤክሌሲያ የህዝብ ብዛት አይደለም። ኤክሌሲያ በስሙ 2 ወይ 3። ስለዚህ እዚህ ተራራ ላይ ዳንኤል የፖለቲካው ተራራ ላይ የነበረ ሰው ነው። ከኔ ጋር ናቸው። ስለዚህ ፖለቲካው ተራራ ላይ ኤክሌሲያ አለች። አባላቶቿ ዳንኤል፣ ሲድራቅ፣ ሚሳቅ፣ አብድናጎ። ስለዚህ እነሱ ተጠራሩና የት? ቤት ውስጥ፣ በቤት ያለችዋ። ስለዚህ አዳራሽ አይጠብቅም። እዚህ ተራራ ላይ መጸለይ የሚችለው በቤት ውስጥ ነው። ስለዚህ አራት የፓርላማ አባል ካለ ተንበርክኮ ፓርላማ ቤት ውስጥ ከጸለየ ነገር ይቀየራል። ከኔ ጋር ናቸው። 4 እኮ ነው። 4 ፖለቲከኛ፣ 4 የፍትህ አርቃቂ ሌጂስሌቲቭ ቦዲ ላይ ያለ አማኞች ካሉ ምንም ነገር ከመደረጉ በፊት ቢሮአቸው ተንበርክከው ይሄ ያንተ ቦታ ነው፣ ቀድሰንልሃል፣ አንተ ግዛው፣ መንግስት ትምጣ ብለው መጸለይ ከጀመሩ ነገር ይቀየራል። ከኔ ጋር ናቸው። ስለዚህ 5 ነጋዴዎች መርካቶ ውስጥ የሆነ ሰዓት ወስነው የጸሎት ቦታ ወስነው መጸለይ ከጀመሩ የመርካቶ የንግድ አትሞስፌር ሺፍት ማድረግ ይጀምራል። አሁን የሚፈልገው እግዚአብሔር ኤክሌሲያን ነው። አሁን የኛ ደግሞ ትልቁ ችግር ኤክሌሲያ የት ነው ያለችው? አዳራሽ ውስጥ ናት። ስለዚህ አዳራሹ ስለሆነች ምኑን ትታመታለች? ተራራውን ትታመታለች። እና ከዛ የት ገብታለች? የሃይማኖት ተራራ ውስጥ ገብታለች። አግኝታችሁኛል? ስለዚህ ከሌሎቹ ተራሮች ሁሉ ወርዳ የትኛው ተራራ ጋር ናት? አንድ የሆነ ቦታ ላይ ኮርነር ላይ ናት። እነዛን ተራሮች ደግሞ መግዛት የሚቻለው የት ከተወጣ ነው? ጫፍ ላይ። ስለዚህ ጫፍ ላይ ለመውጣት የግድ እዛ ተራራ ላይ እየተጸለየ ነው የሚወጣው። እነ ዳንኤል ናቡከደነጾር ቤተ መንግስትና የፖለቲካ ስርዓት ውስጥ ሆነው ነው ኤክሌሲያን የሰሩት። ኤክሌሲያ የምትሰራው አዳራሽ ውስጥ አይደለም። ኤክሌሲያ የምትሰራው ተራራው ላይ ነው። ስለዚህ ትንሽ የሆነ ሞዴል እንቀይራለን። ስለዚህ ምን ማድረግ እንችላለን መሰላችሁ? ለምሳሌ ፍቄ ኤክሌሲያን መስራት ያለበት የት እንደሆነ ገባህ? የት ነው ቀንህን የምታሳልፍ? የት ነው ቦታው? ደንበል። ስለዚህ ኤክሌሲያ የት ነው የምትሰራው? ስለዚህ 3 አማኝ ፈልገህ መጸለይ ከጀመራችሁ እዛ ጋር የእግዚአብሔር መንግስት ትመጣለች። ሄሎ። ስለዚህ ሁላችንም ሚሽን አለን ማለት ነው። ኤክሌሲያን መጀመር አለብን። እስቲ አጠገባችሁ ያለውን ሰው ኤክሌሲያን እጀምራለሁ በሉት። ኦኬ። ስለዚህ የሥራ ቦታ እስቲ አንድ ሰው ይገር። የት ነው የምትሰሪ? አቤት ትምህርት ቤት። ስለዚህ እየተማርሽ ነው። ስለዚህ የትምህርት ቤት ተማሪዎች ፌሎሺፕ አላችሁ አለ? ኦኬ። 3 ሰው ፈልገሽ በጸሎት እንስማማ፣ ይሄንን ትምህርት ቤት የእግዚአብሔር መንግስት እንድትወርድበት እንጸልይ ብለሽ መጸለይ ከጀመርሽ ኤክሌሲያን ጀምረሻል። ሄሎ። ስለዚህ ፕራክቲካል ሁኑ። እዚህ የመጣን አሜን እየተባባልን እናቆምና መስሪያ ቤታችን ኤክሌሲያን እንጀምራለን። ትምህርት ቤታችን ኤክሌሲያን እንጀምራለን። ስለዚህ ቤተ ክርስቲያን የገሃነብ ደጆች አይችላል። ስለዚህ የአማኝ ያለህ ብላችሁ መፈለግ ጀምሩ። መስሪያ ቤታችሁ ላይ ዘበኛው ከሆነ ዮኒ አማኝ ኤክሌሲያን እንሆናለን ብለህ ዘበኛውን ይዘህ አንድ ሴክሬታሪ ወይ አንድ የሆነ አማኝ ፈልገህ ከዛ በኋላ የሆነ ካፍቴሪያውን ጋር ይሁን ምናምን ወስናችሁ መንግስት ትምጣ እዚህ ቦታ ማለት ከጀመራችሁ መንግስቱ ትመጣለች። ስለዚህ አሁን ሞዴሉን መቀየር አለብን። እዚህ ሳይሆን ኤክሌሲያን የምንሰራው የት ነው ማለት ነው? ተራራው ጫፍ ላይ በተሰየምንበት ቦታ ላይ። ያን ጊዜ የእግዚአብሔር መንፈስ መምጣት ይጀምራል። ያን ጊዜ ሰዎች መዳን ይጀምራሉ። በነገራችን ላይ አንድ መጽሐፍ እያነበብኩ ቻይና ውስጥ ታውቃላችሁ ጌታ ኢየሱስ ክርስቶስን አዳኝ ነው ጌታ ነው ብላችሁ በአደባባይ ማድረግ አትችሉም። ስለዚህ ቻይና ውስጥ 250 ሚሊዮን የሚጠጉ አማኞች አሉ። ምንም ቸርች የለም፣ የሚታወቅ ህንፃ የለም። ሄሎ 250 ሚሊዮን አማኝ ቻይና ውስጥ አለ። ምንም የሚታይ ቪዚብል ህንፃ የለም። ድሮንም እግዚአብሔር ህንፃ አይፈልግም፣ የሚፈልገው ሰው ነው። እና አንድ ሰውዬ ጌታን ይቀበላል። ጌታን የተቀበለው ባለ ፋብሪካ ነው።
ጌታን ከተቀበለ በኋላ ነገሩት። ኤክሌሲያ ባለህበት ቦታ የእግዚአብሔር መንግስት የምታመጣበት ነው። ከዛ ተንበርክኮ መጸለይ ጀመረ። እግዚአብሔር ሆይ እኔ ጋር በሺዎች የሚቆጠሩ ሰራተኞች አሉኝ እና እንዴት ነው ኤክሌሲያን የእግዚአብሔር መንግስት ለነዚህ ሰዎች የማደርሰው ብሎ መጸለይ ሲጀምር እግዚአብሔር አንድ ራእይ ያሳየዋል። ፋብሪካህ ላይ ትልቅ ነጭ ባዶ ዙፋን ስራው አለ። ከዛ መጨረሻ ላይ ዝም ብለህ አስቀምጠዋል። ከዛ መጨረሻ ላይ ሄደ አርኪቴክቶችን ዲዛይን አሰራ ምናምን ትልቅ ነጭ ዙፋን የፋብሪካው ዋናው ሰራተኞች ሁሉ እየገቡ የሚያልፉበት ዋናው ሎቢው ላይ አስቀመጠው። ከዛ መጨረሻ ምንም አላለም። ሰራተኛው ሁሉ ሲገባ ያንን ዙፋን እያየው ነው የሚገባው። ባዶ ነው ዙፋኑ። ከዛ እየገቡ 2 3 4 5 6 7 ቀን ከቆየ በኋላ መጠያየቅ ጀመሩ። ምንድነው ቦስ እያደረገ ያለው? ይሄ ባዶ ወንበር ምንድነው ምናም ብለው ይጠይቁ ጀመረ። ከዛ በኋላ ምን ማድረግ ጀመረ? የተወሰኑ ሰራተኞች ጠራና ይሄ የማይታየው የሰማይና የምድር ፈጣሪ አምላክ የሚቀመጥበት ዙፋን ነው አላቸው። ግን አታዩትም፣ ግን ቁጭ ብሏል። ስለዚህ ስትመጡ ሁሉ ጊዜ ይሄ አምላክ የት ነው? ተቀምጧል እና ለሱ ነው የሰራሁት አላቸው። ለምን ሰራህ ብለው ጠየቁት። እዛ መታችሁ ምንም የጸሎት ጥያቄ ካላችሁ እንድታቀርቡበት አላቸው። ከዛ መጨረሻ ላይ ሁሉም ሲጨንቀው ያለውን ነገር ይዞ ይመጣና ቦስ ላዘጋጀው የማይታየው አምላክ ብሎ መጸለይ ጀመረ። ሄሎ እዛ በኋላ ስሙን አያውቁትም፣ ምን አያውቁም። ከዛ መጨረሻ ላይ ለቦስ አምላክ ለማይታየው አምላክ እዛ ነጭ ዙፋኑ ጋር እየመጡ ሲጸልዩ ጸሎቱ መመለስ ጀመረ። ከዛ ቦስ ጸሎቱ ተመለሰልኝ፣ ምን አይነት አምላክ ነው ሲሉት ስሙ ኢየሱስ ይባላል። ከዛ በኋላ 1 2 3 እየተባለ የፋብሪካው ሰራተኞች በአጠቃላይ በሺዎች የሚቆጠሩ ወደ ክርስቶስ መንግስት ፈለሱ። ከዛ ሁሉም የሚታወቀው ስራ እንደሚገባ ነው። መንግስት የሚያውቀው ወዴት እንደሚገቡ ነው፣ ወደ ስራ ነው። ግን መጀመሪያ ገብተው የኤክሌሲያ ሁሉም የማይታየውን አምላክ ኢየሱስን ጠርቶ አምልኮ ጸልዮ ነው ወደ ፋብሪካ ስራ የሚገባው። ሄሎ እየሰማችን? እነዚህን ሰዎች መቼም አዳራሽ ኑና ጌታን ተቀበሉ ብትላቸው አይቀበሉ። ኤክሌሲያ እዛ ተጀምራል። የገሃነብ ደጆች የማይችሏት መስሪያ ቤታችሁ ላይ ኤክሌሲያን መስራት ጀምሩ። ትምህርት ቤታችሁ ላይ ኤክሌሲያን መስራት ጀምሩ። የምትሰሩባቸው ቦታዎች ላይ 10 15 20 30 40 ሱቅ ያለበት የገበያ ማዕከል ካለ እንደምንም ብላችሁ አማኝ ፈልጉና በየቀኑ ለ20 ለ25 ደቂቃ ለ30 ደቂቃ አንድ ላይ የእግዚአብሔር መንግስት እንዲመጣ መጸለይ እንጀምራለን ብላችሁ መጸለይ ጀምሩ። የገሃነብ ደጆች የማይችሏት ኤክሌሲያ ትገለጣለች። አብራችሁ ናችሁ? ስለዚህ በየመስሪያ ቤቱ ምን ይጀመራል ማለት ነው? ኤክሌሲያ። በየትምህርት ቤቱ ኤክሌሲያ። ስለዚህ ይሄ የሆነ ዝም ብለን ፌሎሺፕ ወይም ደግሞ የሰራተኞች ህብረት አይደለም። ኤክሌሲያ የገሃነብ ደጆች። ስለዚህ መስሪያ ቤት ውስጥ ያለ ክፋት የሚቆምበት ካን ዩ ኢማጂን? ገቢዎች እኮ ከበቂ በላይ አማኞች ያሉበት ኤክሌሲያ መሆን አቅቷቸው ነው። ተንበርክከው መጸለይ ቢጀምሩ ኮርነር ላይ አንድ ላይ ሆነው እዚህ ቤት ያለ የጉቦ መንፈስ የአመጽ መንፈስ ይመታ ብለው መጸለይ ቢጀምሩ፣ ምክንያቱም ተቀብተዋል ለዛ ቦታ። ምክንያቱም ዘመንና ዳርቻ ወስኖ የሚመድብ ማን ነው? እግዚአብሔር። ከመደበኝ ተቀብቻለሁ። ስለዚህ ኤክሌሲያ የተራሮችን ጫፍ እንድትይዝ፣ ጫፉ ላይ ስትደርሱ እየጠበበ አይደል የሚሄደው? 2 ወይም 3 ማለት እዛ ጋር ነው፣ ግን በስሙ። ስለዚህ እግዚአብሔር አሁን የሚፈልገው እኔ ገና የሆነ ነገር ወድቆብኝ ከዛ ያ መንፈስ ከመጣ በኋላ መንገድ ላይ ወጥቼ እንደ ቦንኬ እሰራለሁ ብላችሁ አታስቡ። ያ ዘመን አብቅቷል። አሁን እግዚአብሔር የሚፈልገው በስፍራ ሁሉ የሚሰሩ ኤክሌሲያዎችን ነው። ሄሎ ስቴዲዮም ሞልቶ ከተማ መቀየር የሚቻል ቢሆን ኖሮ ኢትዮጵያ ድሮ ትቀየር ነበር። አይቀየርም። ስለዚህ መንገዱን እናስመልስ፣ እንደነ ዳንኤል እንሆን። ጊዜ ይሰጠን ብለን እንግባ። እግዚአብሔርን እንጠይቀው። ከዚህ ቀን ጀምሮ ከነገ ጀምሮ ማለት ነው ኤክሌሲያ ትጀምራላችሁ። አጠገባችሁ ያለውን ሰው ኤክሌሲያ እንጀምራለሁ በል። የነገው ስራችሁ ምንድነው ማለት ነው? 2 ወይም 3 ለመሆን አማኝ መፈለግ ነው። ከዛ በኋላ 2 ወይም 3 የሆነውን አማኝ ካገኛችሁ ቁጭ ብላችሁ የእግዚአብሔር መንግስት እንድትመጣ ወደዚህ መስሪያ ቤት እንጸልይ በሉት።
እንጸልይ። በቃ እንጸልይ። ወደዚህ አካባቢ የእግዚአብሔር መንግስት ትምጣ፣ ጽድቁ ይግዛ። እግዚአብሔር ያንን ማድረግ ይጀምራል። እኔ አብ እንደላከኝ ምን እላቸዋለሁ? በቃ መሄድ ማለት ይሄ ነው። እና በዚህ መንፈስ እስቲ ፕራክቲካል እንሆን። ለሪፖርት ብንመጣ ይሻላል እዚህ ቤት። ኦኬ። ስለዚህ አሁን እቺን አስባችሁ ወደ ቤታችሁ ሄዱ። አካባቢዬ ላይ ኤክሌሲያ ጀምራለሁ። አሜን። ሰፈሬ ላይ ኤክሌሲያ ጀምራለሁ። ትምህርት ቤት ኤክሌሲያ ጀምራለሁ። ኮሌጅ ኤክሌሲያ ጀምራለሁ። መስሪያ ቤት ኤክሌሲያ ጀምራለሁ። በቃ የገሃነብ ደጆች የማይችሏትን። አሜን። እግዚአብሔር የጠቢባንን የጻድቃንን ጥበብ ይሙላን። እነ ዳንኤል ለዚህ ነው የጻድቃን ጥበብ ያለባቸው። ዳንኤል፣ ሲድራቅ፣ ሚሳቅ፣ አብዱናጎም አንድ ላይ በእግዚአብሔር ፊት ኤክሌሲያ ሆነው ሲሰየሙ የመንግስቱን ሚስጥር የሚገልጥ የእግዚአብሔር መንፈስ ቤተ መንግስት ላይ ያለውን እንቆቅልሽ የሚፈቱበትን ጸጋ ሰጣቸው። ኤክሌሲያ ስፍራዋን ከያዘች በቤተ መንግስት ግድግዳ ላይ የሚጻፍ ማኔቴቄል ፋሬስን ማንበብ ትጀምራለች፣ መፍታት ትጀምራለች። አባቶይ በጌታ በኢየሱስ ስም እዚህ ቤት ባለነው ላይ ሁሉ የኤክሌሲያን ጥበብ ክተትብን። ኤክሌሲያ እንድንሆን እግዚአብሔር ሆይ 2ም 3ም ባላችሁበት እናንተ ጋር መጣል ያልከው አይነት ቸርች እንድንሆን እግዚአብሔር ሆይ አዳራሽ ላይ ተሰየመን ብቻ የማንኖር እንድንሆን ከዚህ ቀን ምሽት ጀምሮ እግዚአብሔር ሆይ ነገር እግዚአብሔር ሆይ ኤክሌሲያዎች ይጀምሩ። የደጠፈው ሸለቆ ምንም የሌለበት ስንቱ ጠጥቶ ትረካ ታምር ሰሪው ሲገኝበት ሬት ያለው ሕይወት ሲቀምሱት ጣፈጠ አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። ስደክም ያበረታኝ ሳዝንም ያጽናናኝ ስደክም